ቤትስ ምን አይነት ተማሪ ነበርሽ? 14 15 ዓመት ሆኜ በቃ ትልቅ ሴትዮ እንደሆንኩ ነው ማስበው። አስቤዛ ቤት መንገዛው እኔ ነኝ። ያንን ሰክሰስ ካገኘሽ በኋላ መጀመሪያ ማድረግ የምትፈልጊው ነገር የምትወጂው ነገር ምንድነው? ቢኖሪን ብዬ ያሰብኳቸው ነገሮች ትንሽ እንደሆኑ በኋላ ላይ ገብቶኝ። ቢዝነሱ ሰስቴን እያደረገልሽ መጣ ወይስ በጣም ፕሮፊታብል ነበር? እዚህ ነው ምናምን ብዬ ዲዛይን ያደረግኩት ጭንቅላቴ ውስጥ የሳልኩት ነገር አልነበረኝም። የዛሬ እንግዳችን ሀይሪያ አህመድ በማህበራዊ ሚዲያ ንቁ ተሳትፏ ትታወቃለች። የሴቶችና የህፃናት የንጽህና መጠበቂያ ምርቶችን የሚያመርተው የክሊን ማቴሪያልስ ማኔጂንግ ዳይሬክተር ናት። ከልጅነቷ ጀምሮ በቤተሰቧ ውስጥ ያሳለፈችው ህይወትና አሳዛኝ አጋጣሚዎች ራሷን ለመለወጥ ጉልበት የሆኗት ሀይሪያ አሁን የደረሰችበትን የስኬት መንገድና ልምዷን ልታጫውተን በየኛ ጊዜ ፖድካስታችን ተገኝታለች። እናንተም ከኛ ጋር ተጋብዛችኋል። አዲስ አበባ የሚሄድ ሰው አትጠብቂ፣ እርግጠኛ የሰው ልጅ የራሱ አመለካከት ሀንገር አላቸው፣ ይገርነስ አላቸው ብዬ አስባለሁ። ጥረት ነው። አሁን እኔ ከክፍለ ሀገር ነው የመጣሁት። ያሳድጋል። ለህልሞቼ ከላይ ልድረስ ቆይ ጠንክሬ ልስራ። የኛ ጊዜ አይደለም እንዴ ለምን ብዬ ልፍራ? ስንፍናውን ለማሸነፍ ለህልሙ ሲነሳ የተፈተፈረ መጣ በረከቱ በዛ። ያዘው 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 በለው 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 ያዘው 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 ናና በላው አመለጠ በላው አመለጠ በላው አመለጠ ነይ ነይ ሰዓቱ ደረሰ ሰዓቱ ደረሰ ሰዓቱ ደረሰ። የሚያስቅ ታሪክ ልንገራችሁ። ልጅ እያለሁ ታላቅ መሆን በጣም ነበር የምፈልገው። ታናሽ ነኝ፣ የሁሉም የመጨረሻ ታናሽ ነኝ እና ከዛ ሁለቱ ደግሞ ታላላቆቼ ወንድ ናቸው፣ ወንድሞቼ ናቸው። ያው እንግዲህ እና ሴት መሆኔ ታላቅነት ቢጨመርበት ቤት ውስጥ በጣም የሆነ አይነት ፓወር የሚሰጠኝ ይመስለኛል። ቢካዝ ስለማይፈሩኝ ማለት ነው። 3 እና 2 ዓመት ምናምን ኦልሞስት 3 እና 4 ዓመት ነው የሚበልጡኝ። ከዛ ፓወር እንዲኖረኝ ምን አደረኩ መሰለ? የታላቄ ሁለተኛ ታላቄ ከፍ ያለው በጣም ደክሞት ምናምን ከኳስ በቃ አልቦት ተጫውቶ ምናምን መጣ ቤት። ከዛ ትንሽ የሆነ መጽሐፍ ቅዱስ እናቴ ታስተምረን ነበር ያኔ። ከዛ ስለ ኤሳውና ስለ ያዕቆብ አንብቤላለሁ ሰምቻለሁ፣ በዛ ሰሞን ማለት ነው። በቃ ቺናት መንገዴ ምናምን አልኩኝ። ቢካዝ ሪቨርስ ላደርገው አልችልም ኦርደራችንን። ከዛ ምን አደረኩኝ? በቃ ፏ ያለች ምስር ሰራሁኝ። መስራት እችል ነበር ያኔ፣ አሁን ጠፍቶብኛል። ከዛ አይ ቲንክ 14 ዓመቴ 13 ነገር ነበርኩኝ። ከዛ ምስር በቃ ሰራውለትና ያው እኔ እሱ ይሄን ያለው ለውጥ ያለበትም አይመስለኝም፣ አያውቀውም የምስርን ጣሙን ለመናገር፣ ግን ትኩስ መሆኑን ነው ያሰብኩት። ከዛ አቀረብኩለትና በቃ እንጀራ ምናምን አድርጎ ወጡን ሊያረገው ሲል አነሳውትና ቡክርና መጀመሪያ ሽጥልኝ አልኩት። የእውነት በጣም ታላቅ መሆን እፈልግ ነበር። እና ለምን ላይክ ሴት ልጅ ታላቅ ብትሆን የሆነ እዛ ቤት ላይ የሆነ አይነት ኢንፍሉዌንስ ይኖራታል፣ ወንድ ግን እንደዛ አይሆንም ብዬ በጣም እስከ ረጅም ጊዜ አሁንም እውነት ነው ብለሽ ታስቢያለሽ? ያ አንቺ ታላቅ ነሽ ቤት? እኔ መጀመሪያ ነኝ። ከዛ እስከ ታናናሽ ስንት ናት የነበሩት? በጣም ተራርቀናል። 7 ዓመት ታናሽ ነች። እሺ። ከዛ ደግሞ ቀጥሎ 11 ዓመት በልጠዋለሁ። ከዛ ደግሞ 17 ዓመት በልጣ ትታለች እንጂ አይ ነው ማሚ ብላ ነው የምትጠራኝ። ትንሳ እናቷ ነው መስላትና ማሚ ብላ ነው የምትጠራኝ። ከዛ አሁን ላይክ ሴት ሆነሽ ታላቅ ስትሆኚ ምን አይነት በጣም ቶታሊ ዲፈረንት እንትን ነው። ታናሽ አንቺና እኔ አሁን በጣም ሁለቱንም እኮ አዝለሽ የምታሳድጊበት ሌቭል ላይ ማለት ነው። አይ ለምን ታናሽንም አዝያታለሁ። 7 ዓመት ልጅ ሆነ እኮ ይታዘላል፣ ጨርቃ ጥብ ያለው ምናምን ነገር። ግን አሁን ኢቭን ጓደኞቼ ጋር ሆኛውን ታላቅ እንደሆንኩ ነው የሚሰማኝ። እና እድሜ ገምሽ ሲባል የሰው ሁሉ እድሜ ታናሽ አድርጌ ነው የምገምተው። ከልጅ ሆኜ ጀምሮ ታላቅ ይወይታለሽ ትልቅ ይወይታለሽ የተባልኩ ስላደኩ የትም ቦታ ሄጄ ታላቅ ነው የሆንኩ ነው የሚመስለኝ። ግን ትልቅ መሆን ማለት ነው ኃላፊነት ያበዛል፣ ስራ ያበዛል ምናምን አይደል? በደንብ ነው ልጅነት ነው የሚወስደው እኮ ልጅነት ነው ይወስዳል። አሁን እሷ በምስሮጥ ለመግዛት መሮጥ እኮ ነው ይገርም። እና ለምን እንደሆነ ታውቃለህ? አሁን እኔና ኢሚዲየት ደግሞ የሚበልጠኝ በጣም ነው የምንጣለው፣ በቃ በጣም ነው የምንደባደበው ማለት ነው። ያኛው አያከላከልልኝም ሁሌ እና ታላቅነቱን ተጠቅሞ የሚያቆምልኝ ነው የሚመስለኝ። እኔ ግን ታላቅነትሽን ሰጥቼሻለሁ ቢለኝ በቃ እንዲህ በመሰጣጣት መስሎሽ ነው? አዎ ሪስፖንሲቢሊቲ አስቢው አይደለም። ሪስፖንሲቢሊቲ ምን ይመስላል? የታላቅ ልጅ አክቹሊ ልጅ ብቻ ሳይሆን ሴት የሴትም የልጅም ሲሆን ልንገርሽ ማለት ነው በጣም ከባዱ ነገር በቃ እንደ ልጅ ብሄቭ ማድረግ አትችይም። አሁን አንቺና ወንድምሽ ተጣላችሁ፣ ከትልቁ ምንም ነገር ብትወስጅበት ትልቅ አይደለ እንደ አንተ እየተባለ ይቆጣል ማለት ነው። ከዛ ወደ ሴት ወደኛ ቤት ደግሞ ሲመጣ የኛ ቤት አባቴ ደግሞ በጣም የሚገርም አይነት ሰው ነው። 7 ዓመት ቆይታ የተወለደች እህቴን ቁጭ ያደረገኝና ጓደኛሽ ማን ነው ይለኛል። እሷ እኮ አራስ ነች።
እቺ ልጅ ከማን ጋር ነው የምትጫወችው? እቺ ልጅ በጣም ኃይለኛ ነው አባቴ እና ውጭ ወጥቼ ከኩዮቼ ጋር ራሱ እንድጫወት ምናምን የ7 ዓመት ልጅ እንደሆነ አልፈቀደልኝም። ከዛ እሱ እየቀጠለ መጣ። እኔ አይ ቲንክ 14 15 ዓመት ሆኜ በቃ ትልቅ ሴትዮ እንደሆንኩ ነው ማስበው። አስቤዛ ቤት መንገዛው እኔ ነኝ። ጎፋ ነበር ሰፈራችን እና ቄራ የሚባል ጉሊት አለን። እዛ ሄጄ ሁሉንም ይሄ እህል ምንድን ነው ሽሮ ምናምን በሶ ብላ ሽንኩርት ምናምን ገዝቼ አምጥቼ ስንት ዓመትሽ ነው እሱ ማለት? 12 ምናምን ዓመት የሆነው ነው አይዶስ ይሄን ሁሉ ነገር አደርግ ነበርና በደንብ ነው ሸክም የሚሰጥሽ። ከዛ ደግሞ እንደ ልጅ ማበድ መጫወት ምናምን እነሱ ነገሮች በሙሉ የሚያረኳቸው ይመስለኛል ሳላደርግ ታላቅ ነሽ እየተባልኩኝ። እና ደግሞ ሌላ ምን በርደን አለብሽ የሮል ሞዴል የመሆን ለነዛው ነገር ስታረጊ እነሱ አንቺ አይደል እንደሚያዩት እያሉ እንደ ልጅ መሳፒ ያደረግሽ እያጠፋሽ እየወደቅሽ የተነሳሽ እንድታድጊ አይፈቅዱልሽ። በጣም ትልቅ በርደን አለ። ግን ላይክ በወቅቱ ያን ነገር ሉዝ እንዳረግሽ ልጅነትሽን መጫወት መፈለግሽን ሉዝ እንዳረግሽ ታስቢያለሽ ወይስ አሁን? አይ ሳድግ አሁን ልጄ ጋር በጣም እጠነቀቃለሁ። እኔ መጀመሪያ ልጄ ጋር 15 ዓመት ልጅ አለኝ። ስለዚህ አሁን ግሬድ 9 ተማሪ ነሽ ማለት ነው። አሁን እሷን በደንብ ነው እንትን እንድትል እንፈቅድላት ልጅ እንድትሆን። አዎ ብቻ አንዳንዴ ትንንሾቹ ሲያስቸግሯት ለእሱ አደላለሁ። እንዲያውም ታላቅ ስለሆነች ስጧት ነው አደላለሁ። እና አሁን ልጄ በደንብ እንደ ልጅ ኤቭሪቲንግ መሆን ማድረግ የምትፈልገውን ነገር እንድታደርግ እተዋታለሁ። ከዛ ነው ገብቶኛል አሁን ሚስ ያደረኩት። ከዛ በፊት የነበረውን ጊዜ ግን በደንብ ኢንጆይ ያደርገሽዋል? ላይክ እነሱ እስኪመጡ ወይስ ምን አይነት ልጅነት ነው? ብቸኛ ልጅ ነበርኩኝ 7 ዓመቴ ድረስ። የዛን ጊዜ ምን ነበረ እህት ወንድም ምናምን ያለው ሰው ይፈራል፣ ይከበራል። ማንም ሰው አይመታ፣ ማንም ሰው ቡሊ ያደረገው እሱ ነገር በጣም ተቸግሬ ነበር። በጣም ማለት ነው አወዝ በጣም ኳይት ጭምት ዝም የምትል ልጅ ነበርኩ። ቤት አባቴ ይቆጣኛል፣ ኃይለኛ ነው። መጣላት ራሱ አልችልም። እንደ ልጅ ከተፈር ልጅ ጋር ብጣላ እኔ አስገብቶ ይገርፈኛል ወይ ቆነጥጠኛል ምናምን ነገርና ምንም አይ ዶንት ኖ። ትምህርት ቤት ምናምን ሲሄድ ጥሩ እንትን ነበረኝ፣ ጥሩ ሚሞሪዎች አሉ የሰፈር ውስጥም። ግን ከሩቅ እንኳን አባቴን ሳይወስ ልጆቹ ሳይቀር መጣባትሽ ይባላለሁ ማለት ነውና ሁሉም ይገባል እንጂ ምን ያባጣው ሁሉም ይገባልና እሱ ከገባ ማለት ይወጣሉ። ወታደር ነበር አባቴና በቃ ይሄ ወታደር ስፕሪት ነው ያለው። ኃይለኛ ነው፣ ስትሪክት ነው። ነው አሁን አዝንለታለሁ። አይ ቲንክ አስተዳደግ ነው። ወታደር ከነበረ ላይክ ጥሎ መሄድ ምናምን አልነበረ? ለስራ ፊልድ ይሄዳል። ግን እኔ ንክ ነፍስ ሳቅ ነበረ ከኛ ጋር ነበረ። አይ ቲንክ 4 ዓመት ልጅ ምናምን ነበርኩ ኢህአዴግ እንትን ሲገባ ነገር ነው ምናምን ሰው የዛኔ ነው የተበተኑት ማለት ነው እነሱ ሰው ተበትነው መጣ። ከዛ በኋላ ያለውን ነው የማውቀው። ከዛ በፊት በጣም ትንሽ ልጅ ነበር እና አልለቀቀውም ነበረ። በጣም በቃ ቁጥጥር ነው ምንድነው አይደል ነው ትበላሻለሽ ብሎ ያስባል ምናምን። በጣም ትንሽዬ ልጅ እሱ ግን ኮንሰርን ነበረውና እንደዚህ በጣም ትንሽ ልጅ እንደሆን ብዙም አልፈቀደልኝም። ላይክ አሁን ቁጥጥሩ አንዳንዴ ልጅነት ላይ መግባት መውጣት ሊሆን ይችላል፣ ጓደኛ መረጣ ላይ ሊሆን ይችላል፣ አታምሺ ሊሆን ይችላል ምናምን። አደሴም ታይም ደግሞ በጣም ቤተሰብ ሲቆጣጠር ከነ ህልምሽ ከምትፈልጊው ነገር ይሄን ነው የምትሆኚው ለሆነ ነገር እያዘጋጀሽ ያደርጋል። በተለይ ደግሞ ወታደር ሲሆን የበለጠ ልብስ መተኮስ የማይሆን ኤጅ ላይ ልትማሪ ትችያለሽ፣ አልጋ ማንጠፍ ምናምን ሰው በጣም አስጨናቂ ነበር። ማጠብ አሁን የማይረሳኝ ትልቅ ጃኬት ነበር። አንድ ጊዜ ትንሽ ሆኜ እኔ ራሴ ትንሽ ቀጫጫ ነኝ እና ትንሿ እህቴን እናቴ እርጉዝ ሆና አረብ ሀገር ሄዷል እሱ። እዛ ተመልሶ መጣ። መጣረዝ የሚባል ነገር ነበር ድሮ ሳውዲ ታውቁታላችሁ። ላይክ ዶክሜንት የላቸውም ኡምራ ምናምን ብለው ነው የሚሄዱት። ከዛ አብሶ ደግሞ ይመልሷቸዋል። ከዛ ታፍሶ መጣ። ሲመጣ ትልቅ ጃኬት ይዞ መጥቶ እጣቢ ብሎ ሰጠኝ ማለት አይ ቲንክ በሀገር ቤት እሱ በራሱ ሀገር እንትን ስለማየው 7 ዓመት ልጅ ብዙ ነገር ያደርጋል እነሱ ጋር እና በቃ መቻል አለባት ብሎ አስቧል መሰለኝ። ምናምን ጀምሯል ማለት ብዙ ነገር ይሰራል። እሱ ሲነግረኝ መርካቶ ዘመድ ቤት መጥቶ ውሃ በ2 ባልዲ ውሃ ይለኛል በጠዋት አለኝ። አጎቱ ቤት ነው የሚኖረው እና በጠዋት በባልዲ ውሃ ብረት ባልዲው ራሱ ይከብዳል አለ። ህፃኑ ነው እሱ። እንዲህ በ2 ባልዲ ይዤ በዛ በጠዋት እጅ ተሰነጣጥቆ ጫማ የለኝ ቲሸርት ለብሼ ምናምን ያለ በጣም በቃ የሚያሳዝን ፖቨርቲ ውስጥ ነው የኖረው እና እኔ ብዙ ሁሉ ነገር እንደተሟላልኝ ነው እሱ አንደርስታንድ የሚያደርገው እና በቃ መስራት አለባት መጠንከር አለባት ብሎ መሰለኝ የሚያስበው። ከዛ ጃኬቱን ብቻ ሰጠኝ እጠቢ ብሎ ሰጠኝና እኔ ምን እንደማደርገው ግራ ገብቶት ዝም ብዬዋለሁ። መጥቶ ትልቅ የመዘፍዘፊያ ውስጥ ከቶት ውሃ አድርጎት በእጁን አስለቅቂ ብሎኝ ሄደ። ጃኬቱ እንዴት ብዬ ላንሳ? ውሃ ገብቶ ተነፍቷል። ጃኬቱ ሞላው ሳፋውን ሞልቶትና ከዛ እንዴት እንደቆነጠጠኝ እስካሁን ድረስ አሳስታውሰው። በቃ ሻፉ በይኝ ይለኛል። ትንሽ ነበርኩ እኮ እኔ አሁን በልጆቼ ሳየው 7 ዓመት በጣም ታይኒ ነበርኩ ደግሞ
እና ኃይለኛ ነበረ። ላይክ እንደዚህ ስራም እንድሰራ ቡና ፈላ ነበረ፣ ልብስ መተኮስ አውቃለሁ፣ አልጋ ማንጠፍ አውቃለሁ፣ ልጅ ቴኬር ማድረግ አውቃለሁ። ብዙ ነገር አስተምሮኛል። ታናናሾቼ እስካሁን ድረስ የቤት የጓዳ ስራ ምናምን ነገር አያውቁም። እንጀራውን መጋገር የሚያውቅ ሰው የለም። እኔ ግን 12 እያለሁ በደንብ መጋገር ነበር ምናምን ነገር 12 ዓመቴ ማለት ነው። አይ ቲንክ አይ ሚን የመጨረሻ ልጅ ስለሆንኩኝ እናቴ የሆነ ሰዓት እየተዉ ይሄዳሉ አክቹሊ አይደለ? ታናናሾችሽ ላይ ቤተሰቦችሽ እንዴት ነበሩ? ቶታሊ ዲፍረንት በጣም በቃ ሌላ ቨርዥን ማላውቀው ቨርዥን ሰው ነው የሆኑት ለእነሱ ለሁሉ። ሶ ምን አይነት ስሜት ይፈጥርብሽ ነበር እሱ? የዛን ጊዜ እንኳን ኖቲስ አላደረኩትም። አሁን ግን አባቴ ልጆቼ ላይ ምናምን ሳየው ግን አንተ ሌላ ሰው ሆንኩ እንደዚህ እኔ ስፈልግ የት ነበርኩ ምናምን እለዋለሁ። እና በጣም ኬሪንግ ነው፣ በጣም ሶፍት ነው። እንቆጣቸው እንኳን አይፈልግም፣ በጣም ያዝንላቸዋል ምናምን። እኔ ጋር ያለ አግሬሲቭ ነበር፣ የሚጮህ ሰው የሚማታ ሰው ነበር። አይ ዶንት ኖ የእሱ ላቭ ላንጉጅ የዛን ጊዜ መደብደብ ምናምን ነበር ይመስለኝ። እና አሁን እነግረዋለሁ ራሱ ሻምፒዮንሺፕ ምናምን ቢሆን አንተ ነው የምታሸንፍ እለዋለሁ። እና ህይወት በጣም አግሬሲቭ ህይወት በጣም ቬሪ ያንግ በጣም ትንሽ ነበር አባቴ። ትምህርት ላይ እንዴት ነበረ? በቃ ሁሌ መጣላት እንዳለበት ነው የሚያውቀው። ሁሉ አንደኛ መውጣት እንዳለብኝ ነው የሚያውቀው። ከዛ ምንም አይነት ኔጌቲቭ ነገር መስማት ሬዲ አይደለም ከትምህርት ቤት ከሰማ በቃ አለቀልኝ። እና በቃ እንትኖቹ በሙሉ ግን አሁን ነብስ አውቄ ሳይሆን ምንም በቃ እሱ ነበር የሚያውቀው አባትነት። በጣም እሱም ኃይለኛ አያቴም ኃይለኛ ሰው ነበሩና የሚያውቀው ብቸኛ ቋንቋ እሱ ነበር አባትነት። ለሱ በቃ ልጅ መስመር ማስያዝ ምናምን ነበርና አሁን አክቹሊ ከልቤ ያሳዝነኛል፣ ያዝነለታለሁ። ትምህርት ቤትስ ምን አይነት ተማሪ ነበርሽ? ትንሽ ሆኜ አይ ቲንክ ኦርዲነሪ ተማሪ ነበርኩኝ። ከግሬድ 6 በኋላ ግን ጎበዝ ተማሪ ሆንኩ፣ የደረጃ ተማሪ ሆንኩ። በምን አጋጣሚ? ዝም ብሎ እኔ ምናልባት የሱ ድብደባ አድርጉኝ ሰምሃው ግን ተቀየርኩኝ። ከዛ በኋላ ጎበዝ ተማሪ እየሆንኩ ወጣ። ኢንትረስቲንግ ሴይንግ የሆነ ቅርብ ጊዜ የሰማሁት ምንድን ነው ኖ ዋን ኪድ ሃዝ ሴም ፓረንትስ ሶ ኢቨን ኢን ዘ ሴም ሃውስ ማለት ነው። ስሰማው በጣም ያዘንኩላቸው። እውነት ነው። ሁሌ ሲሉኝ አይገባኝም ነበር። አንቺ ቀብጠሽ ምናምን እኔ አምሽቼ ምናምን ገባለሁ ምናምን። ከዛ እነሱ አምሽተው የገቡበትን ቀን ነው የሚያስታውሱት። እና ጸጥ አለሽ ምንም አላሉሽ ምናምን በቃ ይገረማሉና አንድ ሳሪ ደግሞ ያንን ፕሪቪሌጅ ስላገኘሁት በጣም አሁን በጣም ወንድሞቼ ያሳዝኑኛል፣ ኢቨን ቤተሰቦቼ ያሳዝኑኛል። እስቲ እኔም የሆነ አይነት ፌዝ አለ ብዬ አስባለሁ። እንደ ልጅ መጀመሪያ በቃ ግዴታ ነው እዚህ ቤት መኖር ስላለብኝ ነው ምኖረው ብለህ ትኖራለህ። ከዛ ደግሞ የራስ ሰው ትሆናለህ፣ ኩዌስችን ታረጋለህ፣ ከዛ ሪዘንት ታረጋለህ፣ ኦር የሆነ ሀዘኔታ ይኖርሃል። ከዛ ግን የምር ታዝንላቸዋለህ። በቃ ላይ ስታስበው ለካ እነሱም ሰው ናቸው፣ የሆነ ሰው ልጅ ናቸው። እኔ በጣም ነበር ሪዘንትመንት የነበረኝ፣ በጣም ነበር ማዝንበት እና የማይወደኝ ምናምን ነገር አባቴ ሁሉ አይደለም ብዬ አስወርቼ አውቃለሁ። አባቴ አይደለም ብዬ አስወራው ማለት ነው። እና አያቶቼ እናትና አባቴ ናቸው እነዚህ የአያቶቼ ልጆች ናቸው ብዬ ለሰፈር ልጆች ነገር በጣም አግሬሲቭ ከመሆኑ የመጣ ሰው እና አሁን ግን ሺ ዋዝ በጣም ሶፍት ሺ ዋዝ በጣም ኦፖዚት። ግን እናቴ እሱን ነበር የምትሰማው። እንዲያም በቃ ማክሲመም ካለች ልጅ ትገላታለህ በኋላ ምናምን ብላ ዞር ነው የምትለው እንጂ አባቴ የሚፈራ አይነት ሰው ነበረ። እናቴ በጣም ኳይት ሰው ነበረች። በጣም አጥፍተሽ ብዙ ነገር አድርገሻትን ጫማ ብትወረውርብሽ ነው እንዳትሰጥ እንጂ ፊዚካሊ ምናምን ነገር የምትማታ ሰው አልነበረችም። እሷን ሆነሻል አሁን ወይስ? አዎ ወይ ሁለቱም ባላንስ እያደረግሽ? እኔ አባት ያልሆነውን ነገር በሙሉ ነኝ አሁን። ግን እንደ እናቴም በጣም ሶፍት ግን አይደለሁኝ። ግን አሁን ተቀይሯል መሰለኝ እንትኑም እና እነሱ ያናድዳቸዋል ብዬ የማስባቸው የዛን ጊዜ የሚፈሯቸው የነበሩ ነገሮች ጭራሽ ኦከርም አያደርጉም። የለም ራሱ ኤክስፖጀሩ ራሱ እኔ ሰፈራቱ ጫት ጫወቱ ሲሉ ነበር ፎር ሳም ሪዝን የለም እንደሷ ልጆች ተጫወቱ ብላቸው የሚያጫወታቸው ሰውም የለም ሰፈርም የለም ምናምን ነገር። ግን ታናናሾቼ ጋር አሁን እንደ እናቴ ሶፍት ነኝ። ታናናሾቼ የራስሽ ታናናሽ እኔ ጋር ናቸው። እኔ ነኝ ያሳደግኳቸው። ስለዚህ ይሄዳሉ ምናምን። ዶርም ትማራለች ትንሿ 17 ዓመት መጣታለሁ ያልኩት ተማሪ ነች፣ ዩኒቨርሲቲ ተማሪ ነች። 6 ኪሎ ነች። ሰው ትነግረኛለች እንዲህ ቦታ ልንሄድ ነው ትለኛለች። ትወጣለች፣ ብር ትጠይቃለች ምናምን ነገር። ነፃ ነኝ ለሱ። እኔ 12 ሰዓት ከርፊው የነበረ ማለት ነው። መብራት መንገድ ላይ መብራት በራ ማለት በቃ ታሪክ ነው። እኛ ቤት የታለች ነው የት ሀገር ነው 11 ሰዓት ላይ ተለቀሽ ጎፋ ሰፈር እስክትደርሺ 12 ሰዓት የሚሆንብሽ ይለኛል ማለት ነው። እና በጣም በቃ ትልቅ ተአምር ነበር። መንገድ ላይ መብራት ከበራ ማለት እንዳደርኩ አይነት ነበረ የሚሰማው አባቴና አሁን እኔ በጣም ነፃ ሰው ነኝ። ልጅ ሆነሽ አባትሽን ትፈሪያለሽ? በቃ ሳስበው
ሌላ የምትፈሪው ነገር ምን ነበር እንደ ልጅ? አሁንም አባቴን መሰለኝ ቲንክ አንድ ሁለት ሶስት አባቴን መሰለኝ። ግን የሆነ አይነት ስትራክቸር ሰጥቶኛል ብለሽ ታስቢያለሽ እሱ እንደዛ መሆኑ? ኦር አሁን አክቹዋሊ ኦፖዚት ነኝ ያልሽበትም ምክንያት እሱ ነው? ላይክ ሜኔ ሪቴት የሚያደርጉኝ የነበሩ ነገሮች በሙሉ አለመሆን ሞክሬያለሁ። ልጆቼ ጋርም አካባቢ ያለ ሰው ጋር ሌላ ምናልባት እዚህ አልነበሩም። እኔ ሳድግ ይሄ ፒሪዮሪቲ ላይ ምናምን ቤተሰቦች አጠገቢ አልነበሩም እና አባቴ የዛን ያህል ሰው ባይሆን አባት ልበላሽ ይችል ነበር እላለሁ። ሌሎች አንዳንድ ጊዜ ስታይ ፒሮችሽን ምናምን አብሮሽ ሃይስኩል የሄዱትን ኤክስፖዠራቸውን ምናምን የሚገቡበትን የሚወጡበት ስታይ ምናልባት እንደ ሰው አይነት የሚያስፈራባት ባይኖረኝ ሌላ ፓዝል ውስጥ ልሄድ የምችልበት ብዙ ሰፊ እንትን ነበር። የት ነበሩ እነሱ? ለምንድን ሄዱት? ሊሰሩ አረብ ሀገር ነበር እየሰሩ የሚያስተምሩ ምናምን ነገር። ሰው ሳውዲ አረቢያ ነበር የሚኖሩት። ረዥም ዓመት ሳውዲ አረቢያ ኖረዋል። አንድ ላይ ነበር ሄዱት? እዛ እየሰሩ ብር ይልኮልናል። ከዛ እኛ እዚህ አንዳንዴ እሱ እህቶች ምናምን ካልሆነም ሰራተኛ ምናምን ቴኬር ያደርገናል ማለት ነው። በዚህ መሀል አንቺ ነሽ ብር እሰጣቸዋለሁ ምናምን ብለሽ ነበር ቅድም ሲጠይቁኝ አልሽ። አሁን እነዚህ አሁን ማለት ነው ታናሾቼ ቲንክ እቻ አሁን 17 ያልኩሽ 6 ዓመት ልጅ ምናምን ሆና ነው እኔ ጋ መኖር የጀመረች። እሱ አሁን ማሚ ትለኛለች ብዬሻለሁ። እኔ እንደ እናቷ ነው እኔ እንትን የምለው። እንዲያውም በጣም ያንግነች እናትሽን አግሏታል ጓደኞቹ። ትንሽ እናት አለሽ ማለት እሷ በቃ ተቀብለዋለች እንጂ የዛን ጊዜ ግን በቃ ብር ይላካል። አንድ ትልቅ ያጎታለን አጎታችን ጋር ይቀመጥልናል። ከዛ ሄደን ከሱ አስቤዛና ብር እናመጣለን፣ አስቤዛ እንገዛለን ምናምን። ግን በጣም አባት ኃይለኝነት በስልክ ራሱ ያንበረብረን ነበር ማለት ነው። እና ምንም ዝንፍ የለም። ከዛ ሆኖ ራሱ ልክ እንደሚያይ ነበር መፈራ። ስንት ዓመትሽ ላይ ነው የሄዱት እነሱ? ገና 6 ዓመት ልጅ ሆኜ መሄድ የጀመረው አባቴ። እናቴ ግን ቆይታለች። እናቴ ግን አሁን እንደው ትሄዳለች 2 ዓመት ቆይታ መጣች። አሁን ትንሿ እህቴ ስትወለድ ከዛ ጋር መታን የወለደቻት፣ ከዛ ጋር መታን የወለደቻት። ሶ ቤተሰብ በራሱ አንድ ላይ ሙቭ ማድረጉ አንቺ ላይ የሆነ የተለየ ደግሞ ኃላፊነት አይፈጥርም? አሁን የሉም። ከዛ ደግሞ እንዳልሽኝ የእድሜው ጋፕ አለ፣ በደንብ ትንሽ የተለጠጠ ነው። እሱ ራሱ የሆነ ስሜት አይፈጥርብሽም ነበር? አሁን ምን አይነት ስሜት ፈጠረብኝ? ከእህቶቼ ጋር እህትና ወንድ መሆን አልቻልኩኝ። በጣም እንደ አክት ነው አክት ማድረግ። በተለይ መጨረሻቸው ሁለቱ ወንድና ሴቱ ላይ እናታቸው ነው እንደ እናት ነው አክት ማድረግ። ምንም ነገር ሊነግሩኝ አይችሉም፣ ይፈሩኛል። ለሌላ ሰው ነግሮ ሌላ ሰው የሚነግረኝ በጣም ነገር ሲፈልጉ ራሱ ለሚዴት ታናሽ የነግሯትና እሷ ነች ውጭ ነው የምትኖረው። አሁን ትደውልና እንዲፈልጎ ነበር እኮ ትለኛለች። ምንም ነገር ከጀመረ አላውቅም። እኔ በሰው ነው የምሰማው። ፊት ለፊት እንደዚህ በጣም ይፈራኛል። አሁን ላይክ ሁለተኛ ታናሽ ማለት ነው። 4 ነን። ሶ አይ ቲንክ መራራቃችን እነሱ ላይ ኃይለኛ ነው መሰለኝ። ሶ አባትሽን ሆነሻል ማለት ነው እነሱ ነው እኔ አባት እንዴት ነው አክቹዋሊ ፊዚካሊ ይማታል፣ ምን ይላል፣ ይጮሃል። አንድ ሰው አነሱ አይደለም። አይ ቲንክ ሪስፔክቱ መሰለኝ የሚያስፈራቸው። ከዛ ደግሞ ዲስአፖይንት ሲሆን ያመሃል ምናምን ካልኩትም ይደብረዋል። እሱን ቃልም አይፈልግም እንጂ ከዛ የዘለለ ነገር እንትን አንልም። አትሰማኝማ ምናምን ብለው ነው ማክሲመም። ግን እሱም ደስ አይለው። እንዳይፈሩሽ ግን ዊሽ አታረጊም ከሪስፔክት ውጭ? አሁን ለምሳሌ እኔ አሁን በጣም የሚደብረኝ ነገር ምንድነው ኢቭን ጓደኞቼ ሆነው የሆነ ነገር ሊነግሩኝ ከከበዳቸው በቃ ምን አይነት ኢሜጅ ክሬት አድርጌባችሁ ነው እበሳጫለሁ በራሴ ራሱና በእናታችሁ በቃ ትቼዋለሁ ሀሳቤን እንዲነግሩኝ ከመፈለግ የተነሳ ማለት ነው። አንቺስ ላይክ እነሱ ቢያውቁ ዊሽ የምታረጊው ነገር አለ ላይክ ይሄን ነገር ወይ እንዲተውት ትፈልጊያለሽ ራሱ? አይ ቲንክ የሆነ ሌቭል ኦፍ ሪስፔክት ሜንቴን መደረግ አለበት ብዬ ነው የማምነው። ሰው ጥሩ ነው። እዛ ላይ ደርሼ እንደኩያቸው አክት ማድረግ አልችልም። እኔ እነሱንም ሼፕ አፕ የሚያደርጋቸው ሰው ያስፈልጋቸዋል። አልነበሩ እናት አባቶቻችን። አሁን አለ አባታችን፣ ያው እናታችን በህይወት የለችም፣ ግን ስቲል አይነን ሮል መጫወት አለብኝ ብዬ ነው የማስበው። ስለዚህ አይደበረኝም። ትንሽ ኦፕን አፕ አድርጌ ምናምን ነገር የሚቀርቧት የሚቀለዷት ሰው ሆኜ ቢሆን የዛኔ ጥሩ ነበር መሰለኝ። አዶን ነው። አሁን ግን ስቱሌት አሁን በቃ የቤቱ ትልቅ ሰው ነኝ። ሰው ግን አሁን ከመፈራትና ከመቅለል አንጻር አሁን ብዙ ጊዜ ይህንን ነገር ነው ሲያረኩት ግቢ ዩኒቨርሲቲ እንደገባን ነው በጣም በከፍተኛ ቁጥጥር ልጆች ተይዘው ያድጋሉ። ከዛ በኋላ የሆነ ሰዓት የመለቀቅ ግዴታ ሁል ጊዜ ከአንቺ ጋር የማይኖርበት አጋጣሚ ይኖራል። አይንሽን ጆሮሽን ምናምን የሚጠብቁበት ጊዜ ይኖራል። ሶ ቤተሰብ በጣም ለልጆች ቀረብ ብሎ የሚሰማቸው የሚረዳቸው፣ ከዛ ደግሞ ይሄ እያንዳንዱን ነገር አለ ተወሽቀው የማያረጉት ነገር ካየች ትገለኛለች ስለሚል የጥፋቱን ርቀት ራሱ አታዩም። አንቺ ፊት መላክ ያጫውታሉ ገብሻላ፣ ዞር ስትይ ግን ሌላ ሰዎች ናቸው። ሶ ቦታ ርቀት ጊዜ ምናምን ይገድባቸዋል። ሶ
ልቅቅ ያለ ልጅነት ይሻላል ወይስ የትኛው ባላንስ ላይ ነበር ግን መሆን የነበረብን በራሳችንም ስናየው? አሁን እንግዲህ በዚህ ጊዜ ሳስበው አይመችም፣ ላጨናንቅም ብትል በጣም አይመችም። ኤክስፖዠሩ ብዙ ነው፣ ቴምፕቴሽኑ ብዙ ነው ምናምን ነገር ተቆጥተ ምናምን ነገር ይዘህ የሚቻልበት ጊዜ አይመስለኝም። ይህን በእኔ ጊዜ ሰርቶላቸዋል ባይለኝ ሰርቶላቸዋል። ቅድም እንዳልኩ ደሱ ባይሆኑ እንዴት ነበር ሆኖ ብዬ ሳስበው አላቅም። ብዙ መበላሸትም ላይሆን ይችላል፣ ስሙ ደፍነሽኑ መበላሸትም ላይሆን ይችላል። ግን ብዙ ኤክስፕሎር ማድረግ የምችለው ነገር ነበረኝ ካለመኖራቸው ጋር ተያይዘው። ስትገባ ቤት ሰው የሚጠብቅ ከሆነና ማንም ሰው የሌለበት ቢሆን ላመሽም ላድርም ብዙ ነገር ውስጥ ልገባችን ነበረ። ግን አሁን ግን አይ ቲንክ በጣም ፓረንቶች ፍሬንድሊ ሲሆኑ መሰለኝ የሚሰራው በደንብ ኦፕንሊ የሚያወሩ ልጆችክ ማወቅ ያለባቸውን ነገር መፍራት ያለባቸውን ነገር ከሰንበዲ ኤልስ ሳይሆን ካንተ ሲያውቁት ካንተ ሲማሩት ይመስለኛል ሄልዚ የሆነ አስተዳደግ የሚሆነ እኔ መደበቂያቸው ሰውን እኔ ሚስጥረኛቸው ሰውን ጥሩ ይመስለኛል። ስድስተኛ ክፍል ደግሞ በጣም ጎበዝ ተማሪ ነኝ ብለሽኝ ነበር። ሆንኩኝ ተቀየረሻል ምናምን እስከ ሃይ ስኩል ምናምን? ጥሩ ነበርኩ ጥሩ ተማሪ። ከዛ ያው ሲገባኝማ ሃይ ስኩልን ከገባሁ በኋላ ገባኝ ለራሴ ብዬ እንደምማር ምናምን ነገር ብቸኛ የሚሰጡኝ የነበረው ነገር ቤተሰቦቼ እሱን ነበረ። ስለዚህ አሳይመንቱን መሰራ ማነብ ምናምን ፈተና ሲመጣ መጨናነቅ ሆንኩኝ። ልክ እንደዚህ ነው እንቻለን አልሆንኩኝም። በደንብ ማተኮር ያለብኝ ነገሮች ላይ አተኮር ነበረ። እንዲህ በጣም እንደዚህ ሰቃይ መባል ምናምን ግን እንትን አልነበረ። አይደንቲፋይ አድርገሽው ነበረ መሆን የምትፈልጊውን ነገር በቃ ተምሬ ይሄንን እሆናለሁ ምናምን የምትይው? እስከ መጨረሻውም አላረኩትም። አሁንም ህይወት የመራኝን ቦታ ነው የመጣሁት እንጂ ይሆናል ብዬ አይደለም። አሁን እንደዚህ እሰራለሁ ብዬ ተዘጋጀችበት የሆንኩት ነገር የሆነ ወጥረሽ ኢንጂነር ሆናለሁ ወይ ምናምን ወይ አባትሽ መሆን የሚፈልገው ነገር ከነበረ? አባቴ ዶክተር ሆኜ ይለኝ ነበረ። ከዛ ቀጠለና ደግሞ ሶሻል ምናምን ስማር ነርስ ሆኜ ደግሞ አለኝ። ብቻ በጣም ፈልጎት ነበረ ህልዝ አካባቢ መስራቱን። ቲንክ ጥሩ ነበር መሰለኝ እዛን ጊዜ። ከዛ በኋላ ግን ምንም እንትን አላለም። እንደዚህ በጣም ኢንተረስቲንግ ፋክተር እኛ ቤት ማለት ነው መማሬ ምናምን ነገር ወዝ ሰከንደሪ እንትን እንዳገባ ነበር የሚፈልጉት። እዛ ስሙ ሳይነሳ ምናምን እንዲያደረገች እንዲወጣች ከትግል ላይ ታየሽ ሳይባል ሹክክ ብዬ እንዳገባለትና ትዳር እንድመሰረት ብቻ ነበር የሚፈልጉ አባቴና ሁሉ ጊዜ የሚጠይቀኝ እሱን ነበር። ሁላ ግራጁዌት ሳደርግ ግድም አልሰጠውም። በቃ ከመቼ ነው የምታገባው ብሎ እንዲህ ብሎ ነበር የሚጠብቀው እና ብዙም ፕሬሸር አልነበረ። አይ ቲንክ እንዲሳካልኝ ማቴበር ምንም ነገር ባደርግ እንዲሳካልኝ ከድህነቴ እንደወጣ በጣም ውሽ አደረግ ነበር እንጂ እንደዚህ ነው ምናምን ብዬ ዲዛይን ያደረግኩት ጭንቅላቴ ውስጥ የሳልኩት ነገር አልነበረኝም። ብቻ ግን ሳምሃው ምንም ነገር ልስራ ውጤታማ እንደሆን። ከድህነት ስ ግን የራስሽ አረግሹ ድህነትሽ ቤተሰቦችሽ ጋር የሚያለሽ እንደዛ አይነት ስሜት የራስሽ ነገር ከማሰብ ነው ድህነት ያልሽው ወይስ? አዶን ምንኖርበት የነበረው ኑሮ የድህነት ኑሮ እንደሆነ አይ ነው ያለያየን ድህነት እንደሆነ አውቃለሁ። እናቴ የአረብ ሀገር ሰው ቤት እየሰራች ነበር፣ እሱ የድህነት ፋክተር እንደሆነ አውቃለሁ። ብዙ መገለጫዎች አሉት ድህነት። ሰው እነሱ ሁሉ ነበሩ። ሰው ቤት ተከራይተን ነበር ምንኖረው። ተከራይተሽ ስትኖሪ በሳፋ በምናምን ነው ገላሽ የምትታጠቢው። ውሃ ብዙ ትደፋሽ ትባያለሽ፣ ቧንቧ ይቆለፍብሻል ምናምን። ቤተሰቦች ቲቪና እንትን ምንድነው ዲቪዲ ፕሌየር ልከውልን ሰው ያከራየን ሰውዬ ቲቪ የለውም እና ይቆጥራል እያለን ቆጣሪ ያጠፋብን ነው እሱ ሁሉ አይ ነው ከድህነት የመጡ ነገር። ሬጂስተር ታደርጊው ነበር ይሄንን በሙሉ ልጅ እያለሽ? ሌላስ ኤሪያው ላይ የምታነጽሪበት ነገር ነበር? የነከሌ ህይወት የምትይው ጓደኛ ሊሆን ይችላል፣ ትምህርት ቤት? አይገርምም አልነበረም እንደዛ ሰፈራችን። አሁን ሳስበው አንዳንዶቹ ሀብታም ነበሩ መሰለኝ። አዶን ለምን አንድ አይነት ኑሮ ለመኖር እንደነበረ ገባኝ። ግን ልጅ እያለሽ አይሰማህም። በቃ አሁን ላይክ አንተ እነሱ ሾፋ ያደረጉት ማለት የሆነ ትንሽ አነስ ያለ ኑሮ እንደምትኖሪ አድገሽ ነው የሚገባሽ። የሆነ ለካ ይሄ ልጅ ሀብታም ነበር ማለት ነው ናቸው። እኔ የነበራቸውን ፕሮፐርቲ ምናምን ቤቱን ኦን እንደሚያደርጉት ቦቲ ምናምን ተሳቢ ያላቸው ሰፈር ጎፋ ሰፈር በጣም ብዙዎቹ እንደዛ ናቸው። እና አሁን ሳስበው ትልቅ ንብረት ነው ቦቲ። ትክክል። ለዛን ጊዜ ነው ግን አንድ አይነት ትምህርት ቤት ነበር የምንሄደው፣ አንድ አይነት ጫማ ነበር የምናደርገው። እና አይ ቲንክ የዛን ጊዜ የነበሩ ፓረንቶች ልጆቻቸው ላይ እንደዚህ ዲስፕሌይ ያደረጉትም ነበር እንዳላቸው ራሱ ሰው አላቅም ነበረ። እንደነከሌ ለመሆን ብዬ እንትን ያረኩት ሰው አልነበረን፣ ግን አልወደውም ነበረ። ላይክ አይ ካን ቴል ኑሮችን የድህነት ኑሮ የማጣት ኑሮ እንደሆነ። በምን ወይ ፊገር አውት ታደርጊው ነበር? ላይክ እንደዚህ ሆነ የደረደርሽው እቅድ አልነበረም? ይሄንን አድርጌ እንዲህ ምናምን ይሆነ ምንድነው? አባቴ በጣም በተደጋጋሚ የሚነግረኝ የነበረ ነገር ማለት ነው። ዘመዶች ነበሩ፣ አባቴ ዘመዶች ከኛ የተሻለ ኑሮ እንደሚኖሩ መኪና ያላቸው ምናምን መተው ይጠይቁናል። ሰንደይ ሲመጡ
ፍሩት ምናምን ይዘውልን ይመጣሉ ምናምን። ከዛ እነሱ ቤት ስንሄድ ትልቅ ግቢ ያለው ምናምን በመኪና ልጆቻቸውን የሚያደርሱት እኛ ሩቅ መንገድ ነው እግራችን የምንሄደው ማለት ከጎፋ ገብርኤል ድረስ ታውቁታላችሁ ሰፈሩ ከታች ጎፋ ካምፕ ነበር የኛ ቤት ጎፋ ገብርኤል ድረስ በእግራችን ነው እንግዲህ 6 ዓመት ልጄን ኢማጂን ያን ሁሉ መንገድ በእግርሽ ሂጂ የስልካት ማለት ነው አሁን ራሱ ሄጄበት በመኪና ራሱ እየሄድኩኝ እንዴት ነው ግን ይሄን ሁሉ መንገድ በእግር ደግሞ ጻቆች በጣም እና ትንሽ ሆነሽ የሰፈር ልጅ ሆነ ተሰብስቦ ነበር የምንሄደው ግን በኋላ ላይ ነፍስ ያውክ ላይክ 11 12 ምናምን ሲሆነኝ በደንብ ነው ተሳደረኩት ዲፍረንሳችንም ያውኩ መጣው እንዳልኩ ሰፈር ውስጥ እንደዚህ ብዬ ማየው ሰው ባይኖረኝም ግን እየገባኝ መጣ ከዛ አባቴ ደጋግሞ ይኸውልሽ ትምህርትሽን አትጎብዥና ይለኛል ማለት ነው ይኸው በቃ አረብ ሀገር አክስቶቼ ምናምን ይወስዳቸው ነበር ታናሾቹን እንደነሱ እዛ አረብ ሀገር ነው የሚጠብቁሽ ምናምን እያለ ያስፈራራኝ ነበር ምንም ያን ያለ ኦፕሽን ያለኝ ሰው አልነበርኩኝ አይደል ራሴን ማውጣት ነው ካልሆነ ደግሞ ያው የነበሩትን መስመር መሄድ ነው በቃ እነሱን ደግሞ አልፈለግሻቸውም አለመፈለጉ ራሱ አሁን 11 12 ላይ ራሱ ኖቲስ ማድረግሽ ገርሞኛል አንደኛ ግን አይ አንደርስታንድ ቢካዝ ኦልሬዲ ሪስፖንሲቢሊቲን እየተቀበልሽ ስለመጣሽ በሚለው ከዛ ግን የምር ላይክ ሳትወጂው ቀርተሽ አሁን ትዳር ሜቢ የሚሰጥሽ ትዳር የሆነ አይነት ሀብትን ይዞ የሚመጣ ሊሆን ይችላል ሰርቼ ኦር ምናምን የሚለውን አንቺ ግን ላይክ ራስሽን ማሸነፍ ነው ስቲል እያሰብሽ ያለሽው እኔ እንደዚህ ወጣዋለሁ እሱን ላይክ አይ ዶንት ኖ ድራይቭ ከየት ነበር የምታመጪው ሜቢ ማይ ማም የኔ እናት ፉል ታይም እናት አልነበረችም እሷ ራሷ ወጥታ አብራ እየሰራች ነበረ በጣም ብዙ ስራ ሞክራለች እዚህ የሚያለች ብዙ ስራ ላይክ 5-6 አይነት ስራ እናት የተሰራች ወዝ በጣም ቬሪ ሃንዲ ሴት ትጠልፍ ነበረ ሲንጀር ምናምን ነገር ትሰራ ነበረ ስፌት ትሰፋለች የመስኮምቢዮና የሚባል ነገሮች እሱን ትሰራና ትሸጥ ነበረ ሱቅም አንድ ጊዜ አረብ ሀገር ደርሳ መጣም ሱቅን ከፍታ ነበረ የዛ ቄራ ገበያ ውስጥ ሱቅን ከፍታ ነበረ አረብ ሀገር ሄዳ ከምትሰራው ፉል ታይም ጊዜው በተረፈ እዚህ በመጣችባቸው ጊዜዎች ማለት ጸጉርም ትሰራ ነበረ ምናምንና ብዙ ነገር የሞከረች እናት ነው ያለችኝ እና እንግዲህ የሁለቱም የባልና ሚስት ሪስፖንሲቢሊቲ እንደሆነ ነው እያየሁ ያደግኩት ላይክ የሆነ ሰው እየሰራ እያመጣ ሁሉ ነገሬን ከቨር አያደርግልኝም ሁሉ ነገሬን ከቨር አያደርግልኝም መስራት አለብኝ የሚለው ነገር ምናልባት ከእሷ የወሰድኩት ይመስለኛል አይ ጀግና እናት ነው ያለች ጀግኒት እኔም እንደዛ ስለምለው እኔ እናቴ እንደዛ ስላላየኋት ምናምን እላለሁ አክሰፕት ማድረግ በጣም ብዙ ነገር ይከብደኛል እንደ ሴት ደግሞ እያደግሽ ደግሞ ስትመጪ አይ ቲንክ ብዙ ነገር ላይክ ሆፕ ታረጊያለሽ ግን እንደ ሴት ደግሞ ብዙ ቻሌንጆች አሉ አይ ቲንክ ዲስአፖይንትመንትም እያስተማረሽ ይመጣል ኤክስፔክት ያርግሽ ሳታገኝ ስትቀሪ ስንት ትጠይቂያለሽ እንደኔ ስታርት ደግሞ yourself አይደል ሶ ሞር ሃይ ስኩል ደረሽ በደንብ ነው ሰርገሽዋል ምናምን ችግሩን የቤተሰብን ምናምን የሚጠብቅሽን ነገር አየሽ ሶ ዋት ዋዝ ኔክስት ላይክ ዩኒቨርሲቲ ውጤት መጣልሽ የት ነበር የሄድሽው ኮሜርስ እሺ ምርጫሽ ነበር ሶሻል ተማሪ ነኝ ኦኬ ሶ እዛ ኦርዲናሪ ተማሪ ነበርኩ የተለየ ምንም እንትን ነገር አልነበረም ትምህርት ቤት ሆኜ አይ ነው በቃ ግራጁዌት አድርጌ ነው ተቀጥሬ ለመስራት ነበር ሬዲነስ ግን ምን ነበረ ልጆች አስጠና ነበር ኦኬ ከ10 ሰዓት ምናምን በኋላ እዛው ሰፈር ውስጥ መካኒሳ የሚባል ሰፈር ሄጄ የጊብሰን ተማሪዎች ልጆች ቤተሰቦቻቸው ውጭ የሚኖሩ ልጆችን አስጠና ነበር 400 ብር በወር እየተከፈለ እንዴት ተፈጠረ እሱ አጋጣሚው ሰፈር ውስጥ ቢሆን ለምሳሌ ጎበዝ መሆን ሲታወቅ እህትን ወንድምን አስጠናው ትንሾቹን አስተኛት እንዳጎቴ ነው ሴት የምታስጠና ምናምን ብሎ ሴትና ወንድ ናቸው ልጅቷ 13 ዓመቷ ምናምን ነገር ነበርና አይ ቲንክ ሴት ጋር ሴፍ ትሆናለች ብሎ አስበው ሴት ሲፈልጉ እንዳጎቴ ትሰራለች እንደዚህ ምናምን ብሎ አለኝ አይሰድ ኦኬ ከዛ ከክላስ እንደወጣው ሄዳለሁ እነሱ ጋር ኦኬ አስጠናቸዋለሁ በዛ ገንዘብ ይቀመሹ በዛ ነው ዋናው ማስጠና ገንዘብ መስራት ጀመረ 400 ብር ይከፍለኝ ነበር ኦኬ አብሮ ምንድን ነች በሰዓት 40 ብር ምናምን ነገር ነበርና 12 ሰዓት ነው ምናምን ይሞላል መሰለኝ እና 400 ብር ይከፍለኝ ነበር አጎታቸው ነው ይከፍለኝና አባታቸው አልነበሩም ከዛ በዛው ጀመርኩኝ ኢሚዲየትሊ ክላስ እንደጨረስኩኝ ጊብሰን ትምህርት ቤት ተቀጠርኩ በልጆቹ ስለማያውቁ ትምህርት ቤቱን እዛ ሄጄ አሲስታንት ቲቸር ሆንኩኝ ኦኬ ምን ማስተማር ጀመርሽ አሲስታንት ነው የሆንኩት ኪንደርጋርተን አሲስታንት ነው የሆንኩት ግን ሜን ቲቸርም አላረጉኝም ስለሱ ደግሞ ሌላ ራንክ ነው ማለት ነው ከዛ ግን ምንድነው የሚሰራው አሲስታንት ትንንሽ ልጆች ናቸው ሰው እንደዚህ ላይን አፕ አድርገው ቀጥሎ መሄድ አይችሉም እነሱ ላይን አፕ ማስያዝ መታጠቢያ ቦታ መውሰድ ቦርዱን አጽድቼ ምናምን ነገር ቱዴይ ኢዝ መንዴይ ሴፕቴምበር ምናምን ቀኖች አሉ ላይክ የሆነ
ጀነረሲቲ ምናምን ሲክ አካውንታቢሊቲ የሚባሉ የወሩ የሚሰየሙ ነገሮች አሉ። እሱን በደንብ ጽፋለሁ። ጮክ ብዬ አስዘምራለሁ። መዘመር በጣም ላውድ መሆን አለብኝ። በጣም አክቲቭ መሆን አለብኝ። አዩስት ዱ ዞስ ቲንግስ እና እሱን ደግሞ እኮ ቤትም እያረግሽው ነበር። 2 ወር ምናምን ሰርቼ ቤስት እንትን ብሎ ይሸልሙኛል። እንጂ እያረግሽው ነበር። በጣም ነው የምጮኸው ምናምን ነገር አብሬያቸው ዘፍናለሁ። ከደብተር ተሸክሜ 30 ተማሪ ነው የነበረኝ። አንዳንዴ 60 ደብተር ይዤ እሄዳለሁ ቤት ትሬስ ለማድረግ ማለት ነው። የሆነ ኤ ብሎ ስለማይጽፉ ልጆቹ እነሱ ትሬስ የሚያደርጉትን ዶስ ነገር እያደረኩ አስተካክላለሁ። ከዛ በቃ ወርክሽት አርማለሁ እና ደግሞ ቼክ ማለት ዲቴል ይታያለሁ እና ልጆቹ የሚያደርጉት ነገር በቃ እስክሪብቶ ማክበብ አለብኝ ኔክስት ታይም እንዳይደግሙት። የ30 ልጅ የ4 እና የ5 ዓመት ልጅ ወርክሽት እኛ የቱ ነገር ነው ስሜት ያደርጋሉ። አሁን እዚህ ጋር ስንት ነው የሚከፈልሽ? 720 ብር ነው 780 ብር ምናምን ተቆራርጦ እንደዛ ይደርሰኝ ነበር። አሮ ነው 20 ነው እዚህ ጋር በዛላ አሮ ነው ቋንቋ ያሲለኝ እሺ ብቻ እንደዛ 700 ምናምን ብር ይከፍሉኝ ነበር። አንቺ የተማርሽበት ትምህርት ቤት ምን አይነት ነበረ ልጅ እያለሽ? ልጅ እያለሁ ዝም ብሎ ፐብሊክ ስኩል ነበር አጼ ያዕቆብ የሚባል። ልዩነቱን እንዴት አየሽው ከጊብሰን ጋር? ቢከዝ ጊብሰን እኛ ራሱ በጣም በቃ ላይ እየሰማን እንትን ያለው ነበር ላይ። ኧረ ምንም አይገናኝም። እኔ 13 ብር 11 ብር የምከፍልበት ትምህርት ቤት ነበረ። እንግዲህ 11 ብር ምናምንም ቤተሰቦች ቶሎ ከአረብ ሀገር ካላኩ አስተማሪ ይመጣና ከሌ ውጡ አልከፈላችሁ ምን ባልበት መሸማቀቅ ራሱ። እሺ እነሱ ግን ያው just በጣም like actually high school private school ነው የሄድኩት። የዛን ጊዜ ትንሽም ኑሯችን ምናምን ሲስተካከል ደህና ትምህርት ቤት ላኩን ቤተሰቦች። ስለዚህ ኤክስፖዠሩ ነበረኝ ለጊብሰን። actually የእውነት ቤተሰቦቼ ዲፕ እንትን ሀብታም አይደሉም እንጂ ግን ትምህርት ቤቱን ግን የትምህርት ቤት ውስጥ ያለውን ቫይብ ግን ከሀብታም ልጆች ጋር መማሩ ምናምን ግን ሃይ ስኩል ስገባ አይቼዋለሁ። ሶ ጊብሰን ልጆቹን ማስጠናት ስጀምር ከዛም ደግሞ ለማስተማርም ሲሄድ ያን ያህል በጣም ግር አላለኝ። ሶ ጊብሰን እያስተማርሽ ኮሜርስ ትማሪያለሽ? የማታ ነው እንዴት ነው የምታረጊው? ኦኬ እሺ ተማራለሁ። ኦኬ የማታም ተማርኩኝ። ከዛ በቃ ከዛ አይ ቲንክ 9 ወር 8 ወር እንደሰራው ሌላ ቦታ ስራ አገኘሁ። ሌላ የማርኬቲንግ ስራ አገኘሁ። ቴንደር ማዘጋጀት፣ ዶክመንት ማዘጋጀት ምናምን ነገር ይሆነ መኪና ጨረታ የሚሸጡ ሰዎች ቤት እዛ ገባሁ። ከዛ ነው በደንብ ፕሮፌሽናል የሚባል እንትን በደንብ ፒሲ ላይ ቁጭ ብሎ መታዘዝ፣ የሆነ አሳይመንት መሰጠት፣ ከዛ እሱን ደግሞ ዴሊቨር ማድረግ፣ ክላይንት ማነጋገር፣ ፕሮፎርማ ማዘጋጀት የሚባሉትን ነገሮች። ይህንንም አሁንም ሳትመረቂ ነው የምትሰሪው? ነው ግራጁዌት አድርጌ ነው የገባሁት እኮ ግን ኢሚዲየትሊ ማታ ገብቻለሁ። ሁለተኛ እንትኔ የተማርኩ ነበረ። እዛ እየሰራው ነው ማለት ነው። ባለቤቴ ነው ያወቅኩት የልጆቼን አባት ሰው አለ። ግን ከልጆቹ ጋር እየተጫጫሽ ምናምን በቃ like I felt like enjoy ያረክሽው ሪስፖንሲቢሊቲ በጣም enjoy ያረክስ ነበር። ይሄኛውንስ እንዴት ነበረ? ይሄም ፈን ነበር። ይሄም በጣም ሲኒየሮች ከኔ ሲኒየር የሆኑ ሰዎች ጋር ነበር የምሰራው። በደንብ ፎርማሊ ኦፊስ ሰው እንትን እዛ ለብሼ እንትን ሽርጥ ለብሼ ምናምን ነገር ስሊፐር አለን እዛ ግቢ ውስጥ ስንገባ ስሊፐር አድርጌ ምናምን ነገር ቤት ስቲል ቤት እንዳለው አይነት ሞድ ነበር የሚሰማኝ። እዚህ ደግሞ ስገባ በደንብ ይሄ ኦፊሻል የኦፊስ ኤንቫይሮንመንት አይነት ነገር ነበረው። ክላይንት ይመጣል ምናምን ማስተናገድ አለብኝ። ብዙ ነገር የተማርኩበት ቤት ነው። አለቃ የነበረው ሰው በጣም ጥሩ ሰው ነበረ። አክሊሉ ይባላል። ብዙ ነገር ነው ያስተማረኝ። በቃ እያንዳንዱ ነገር ማቃቸው የመሰሉኝ ነገሮች በሙሉ ምንም እንደማላቅ ያወቅኩት እሱ ጋር ስገባ ነው። በደንብ ቁጭ አድርጎ በቃ እንዲህ ነው የሚደረገው እንዲህ ነው ሜሴንጀር ነው የሚባል ነገር ላይ ደርሳችኋል? ሜሴንጀር የፌስቡክ ቻቲንግ እንትን ነው ሌላ ብቻ ሜሴንጀር የሚባል ነገር ነበርና ሶ ፍሪ አክሰስ ኢንተርኔት አገኘው። there is messenger ከዛ ቁጭ ብዬ ቻት ቀደቃለሁ ማለት ማላቃቸው ስትሬንጀሮች ጋር ቁጭ ብዬ ከዛ እሱ ሊያሳየኝ ሲመጣ ጵም ያለ ከስር እንደዚህ ኖቲፊኬሽን ይመጣል። ከዛ ሲያይ አንዳንድ ጊዜ አላቃቸውን ሰዎች ነው እና ዝም ብዬ አወራለሁ ማለት ነው። ስራዬን አሳይመንት ይብኝ እሱን ራሱ አንቺ when I think was የዛን ጊዜ ፌስቡክ ነበረ። ፌስቡክ ጀምሯል። ፌስቡክም ጀምሯል። ኢንፋክት ግን was እንትን ነበር ትሬንድ ነበረ ልክ እንዳሁኑ ቲክቶክ ማለት ነው። እናንተ ያንግ ስለሆናችሁ ማታውቁት ግን ነበረ። I'm sure በኔ እድሜ ያለው ሰው ያውቃል። ኧረ እኔ አንራራቅም ወይ ገዝቶት እንዳይሆን ፌስቡክ ሜሴንጀር ሊሆን ይችላል። እሺ እሺ እንችላለን 37 ዓመት ነው እኩዬ ነሽ የምር ታዲያ እንደና ይሲ ቅድም እኮ ብያለሁ አሁን ገባኝ ባይዘው ተረዳ
ብዙ ጊዜ እኔ አላውቅም እለዋለሁ። አታውቂም ብለው አላውቅም እድሜሽ ነው የሆነ ነገር ሪሌት ለማድረግ የሆነ ያጋጥመኛል። የምን ዘፈን ምናምን ድራማ ምናምን ስጠይቃቸው ብዙ ልጆች አያውቁም። ላይክ አንድ አይነት ነን ብዬ አስቤ ስጠይቃቸው አያውቁም። በዛ ነው በጣም ደስ ይላል እኮ። እንደውም እኮ እኔ የማውቀው ማለት ነው ሴቶች ብዙ ጊዜ 29 ጋር ቀጥ ነው የሚሉት። አሁን አመዩ ራሱ ብዙ ጊዜ 29 እውነተኛው ይሁን አሁን ምን ልበል ደግሞ 30 ልበል በቃ ደፈር ብለሽ እለፊ። ኧረ እኔ ማለፍ ነው በጣም ነው የምወደው። ባይዞ 30 የሚለው እድሜ በጣም በቃ እስክደርስበት አይ ዶንት ኖ የሆነ አይነት ደግሞ ሌላ ደስ የሚል ሴትነት ከውስጥ የሚወጣ ይመስለኛል። እኔ ግን ወስቶስ በጣም 30 እድሜ መጨረሻ መስሎ እውነት እኔ ደግሞ የሚጀምር ነው የሚመስለኝ። ተፈሪው ነበር ወይስ 30 ዓመት ሰው ነው ሲለኝ በጣም ትልቅ እንደሆነ ነበር የሚሰማኝ ነበር ምላ። አሁን ትደርሺበት በጣም ደስ አይልም ግን። እሺ ከገባሽበት በኋላ ላይክ ያለሽ ጉዞ ምን ይመስላል? እሺ አሁን እኔ አይ ላቭ ማይ ላይፍ በጣም ደስ የሚል እንትን ያለኝ እድሜንም ወደዋለሁ። ኮምፕሊሽ ያደረኳቸው ነገሮች ወዳቸዋለሁ። there is nothing to complain። ስለዚህ ግዴታ ነው enjoy ማድረግ። በደንብ ማቸው ያደረኩ ትልቅ የሴት ነኝ። ሰው ከዚህ ከትልቅ ከመሆን ሴትነት ጋር የመጡትን ነገሮች በሙሉ ኤክስፒሪየንስ ያደረኳቸው ስለሆነ ወደዋለሁ እድሜን አሁን ያለሁበትን። እንዲያም ትንሽ የነበርኩበት ጊዜ ነው ብዙም የሚስማ አላደረገው የማይናፍቀኝ ምናምን ነገር። ድሮ ግን ሩቅ ነበር ይመስለኝ የምደርስ አይመስለኝ ነበር ጭራሽ ማለት ነው። እኔ እንደዛ መሰለኝ 25 ነበር ኡፍ መቼ ነው የሚደርሰው ምናምን ልል ነበር ባይዘው። ከዛ ሲደርሰው ደረሰ ነው 30 ደግሞ ይናፍቀኛል ቢካዝ የሆነ 25 30 ምናምን ሲገቡ በቃ ከሩ ጀምሮ ማለት ነው። አንዷ በጣም የወዳት እህቴ ትለኛለች ላይክ 25 ላይ ነው ሴት ልጅ ብዙ ነገር መወሰን ያለባት 25 ላይ ነው ስለምትል 25 ነው በቃ ጎበዝ መሆን ብዬ አይ ቲንክ በጣም ብዙ ፈርሳይዝ አድርገው ነበር። ከኮሌጅ ወጥተሽ እኮ 2 ዓመት 3 ዓመት ብቻ የሰራሽ ሰው ነሽ። አይ ነው ግን ቢሆን አይ ቲንክ እኔም እውነቷን ነው ባይዘው ኤቪደንት ሆኖ ራሴ ላይ ስላየሁት ከ25 በኋላ በጣም በቃ ራሴን መውደድ ጀመርኩኝ ነው በቃ ለራሴ ወዳድ መሆን ጀመርኩኝ። ኦኬ ለራሴ መመረጥ ነገሮቹ ናቸው ያስወደዱሻ ላይክ የመጡ ያሉት ነገሮች። አይ ራስ ወዳድ ሆንኩ ለማለት ነው ባይዘው አነጋገር ይትክላል። ራስ ወዳድ ሆንኩ ብቻችሁንም እንዳታስቡት የሚያደርግሽ አይደለ እሱ ነው ከማቹሪቲ የመጣን የማረግ እድሜ ይመስለኛል። አይ አክቹሊ እኔ ሪሰንትሊ ነው እሱን የጀመርኩት በጣም ሪሰንትሊ ራስሽን መውደድ ራሴን መውደድ ሰልፊሽ መሆን ነው ማለት ነው። እና እንዴት ደስ እንደሚል አይደለ ቁጥሩን አሁን እድሜ ላይ ማለት ነው ቁጥሩን የሚያሸሻችሁ እናንተ በጣም ብዙ ነገር ነው ያለው። በቃ ወንድ ለምሳሌ ገንዘብ ያዝ ነው የብዙ ጊዜ ጭቅጭቅ ገንዘብ ያዝና ራስን እንችለ ምናምን ገብሻል ወደ ሆነ ህይወት የሚገፋሽ ሰው ወደ 40 አንተ ያረጀ ነው ምናምን ትባያለሽ። እናንተ early አንደኛ እድሜሽ እንዳያልፍሽ ትባያለሽ፣ ሁለተኛ ደግሞ እድሜሽ አለፈሽም ትባያለሽ በፊታችን ገኔ ጊዜ። አሁን ግን ያን ያህል የተቀየረ ነገር ያለ ይመስላል። በጣም አለ አሁን ነው በዲኬርስ በጣም አለ በጣም ማለት አሁን እኔ እናቴ ጭራሽ እንደውም ትዳርን እንዳላስብ ነው በቃ ማለት የሆነ እድሜ በኋላ ነው እንጂ እስከ 25 ዓመት ምናምን ጭራሽ እንደዚህ አትናሽ። በጣም ፕሮግሬሲቭ ፋሚሊ ነው ያለሽ። በጣም እንደውም ፋዘሬ ነው ከሆነ ጊዜ በኋላ ብዙ ወንድ ጓደኞች አሉ ያስቆጥረኝ ጀመር። እንትናስ ምንም አይነት ነገር የለም ከሱ ጋር ያለ እንትናስ በጣም አዎ እናቴ ታዩ እሱ ችግር አንቺ ተማሪ ብቻ ጨርሺ ያለክሽን አድርጊ ላይክ እሱን ነው በጣም ዊሽ የምታደርገው የነበረው። ጓደኛ ሲይዝ ነው ሞር ፕሬሸር ማድረግ የጀመረችው እንጂ እናት ይሄ ያዥ የሚለው ላይ ጭቅጭቅ አልነበረም ከእናቴ ጋር። እናቴ ሺዝ ኦልዌይስ እንዳልሽው እንደዛ አይነት እናት ስለነበረች የምትሰራ እንትን ስለምትል እኔም እሷን ነው መሆን የምፈልገው የራሴን ነገር መግዛት ምናምን በቃ የራሴን ነገር ማድረግ የሚለው ላይ ነው። ሶ አይ ፊል ላይክ አሁን ትንሽ ፕሮግረስ ሆኗል ብዬ አስባለሁ። እንደዚህ አይነት እንትን እያወሩ ካሳደጉሽ በጣም ፕሮግረስ ናቸው። አይ በጣም ብዙ አለ። አይ ሚን ጀነራል ላይሆን ይችላል ግን አለ። ግን ማጆሪቲ ኦፍ እንትኑ አሁን በደንብ እያወቀ ነው። ሴቶችም ፕሬሸር አይሆኑም። እድሜ 30 ሆነ ብላም ብሎ አይጨነቁም ምናምን ነገር በጣም ስፕሪቱ እየተቀየቀ እኔ ግን 18 ዓመት እያለሁ ምናምን በሙሉ ቤታችን ዱዓናን ከተደረገ ዱዓ ያደርጉብኛል ማለት ትዳር ስጣት ባል ስጣት ምናምን እያሉ ማለት ነው። አብን ትያለሽ እንዴው እና ከጓደኞቼ ቁጭ ብለን ሀሳባችን ገና እኮ 20 ዓመታችን 21 ዓመታችን ወይኔ ማናገባም እንዴ ነው እንባባላለን። እና ሙስሊም ነበሩ ጓደኞቼ ነው ቁጭ ብለን የሚጨንቀን ስጋት ማን ላናገባ ነው ወይ የሚለውን ነገር ነው። በጣም ከማውራታቸው የመጣ we felt like በጣም የሄደብን የማግባት ጊዜያችን ያለፈ ይመስለናል። ሶ አሁን አክሊለ ጋር ገብተሻል እያስተማረኝ መጣ ያልሽኝ አክሊሉ እሺ አክሊሉ ጋር ገብተሻል። ሶ ከዛ በኋላ ባለቤትሽን አገኘሽ ሜሴንጀር እሺ ሰው አገባው ለወልድ ስል አቆምኩኝ።
ለወልድ ስራ ቆምኩኝ። ከዛ በቃ ፉል ታይም እናት ሆንኩ ማለት ቤት ቁጭ የምትል ሴት ሆንኩኝ። ላይ በላይ ነው 3 ልጅ ወለድክ። እሺ ጥሩ አይደለም ግን እሱ ነገር ይመስላል። አሁን አልፎ ማለት ነው ላይ በላይ ትልቋ ልጅ 15 ዓመቷ ነው። ሶስተኛዋ 11 ነች። ማለኛዋ 13 ነች። አግብቼ በ4 ዓመት 3 ልጅ አለኝ። በመጀመሪያውና በሁለተኛው ዓመት ከ3 ወር የታችኛው ዓመት ከ6 ወር ነው። ግን ላይ በላይ ነው። ስቲል ህጻናት ነበሩ። ብቻ ከ5 ዓመት በታች የሆነ 3 ልጅ ካለ በጣም ላይ በላይ ነው። እና የልጅ እናት ሆንኩኝ። ቶታሊ ተቀየረ ማለት ነው። አለሜ ምናምን ፕራዮሪቲዎቼ ምናምን ተቀየሩ። ቤት ቁጭ አልኩ። ግን ትምህርት ቤት እየሄድኩ ነበር። ትምህርት ቤት እየሄድኩ ነበረ። 3 ልጅ ወልደሽ በዛ ሁሉ ዓመታት ትምህርት አላቆምሽም? አይ ማለት ላይ ገቦ ስጃለሁ፣ ግን እየተማርኩ ነበር። ምንድን ነው የተማርሽው በዚህ ሰዓት? ማርኬቲንግ። መጀመሪያ ቢአይኤስ ነበረ፣ እዛ ማርኬቲንግ ተማርኩ። ሁለተኛ ዲግሪን ተማርኩኝ። ከዛ ልክ በ5 ዓመቴ አይ ቲንክ ትንሿ ልጄ አመት ምናምን ሆኗት መልሼ ወደ ስራ ወጣሁ ማለት ነው። እሷን ዴኬር ከተትኩና መልሼ ወጣሁ። ትንሿን ልጄን 3ኛዋን ልጄን እንደወለድኩ እናቴ ታማ መጣች ከአረብ ሀገር። እሷ ትንሽ 1 ዓመት ምናምን ነገር ታመመች። እኔ ጋር ነበር ቁጭ ያለችው። ስለዚህ ዲፍረንት በቃ ሌላ እንትን ውስጥ ሌላ ታሪክ ነበረ። ስለዚህ ያኛው በደንብ አይ ቲንክ እንትን ያለኝ ይመስለኝ። እናቴ ስታርፍ ማርች ነው እናቴ ያረፈችው። ሜይ እኔ ስራ ጀመራለሁ። ብዙ ሰው ሊደርሰኝ ቆይቶ የሰማ ሰው ምናምን ሲደውሉ ስራ እኔና ምስላቸው ይደነግጡ ነበር። ወደ ስራ የሚያሮጥሽ ላይ የሆነ ፋይናንሻል ስትራግል ነበረ ህይወት ውስጥ ወይስ? ስትራግል ነበረ። ሀዘኑም በጣም ከባድ ነበረ። ላይክ ግሪፉን አቮይድ ማድረግ ፈለግኩ። ቁጭ ቤትም ማልቀስም አልፈለግኩም ምናምን ነገር። ከዛ ደግሞ ታማ የነበረባት ጊዜ በደንብ የአቅምን እንትን በደንብ አይቼበታለሁ። በሷ የመጣ እሷ ያው ትንሽ አረብ ሀገር ሰርታ እየመስለ መጣች። ስትመጣ እንደመጣች ይዛ በመጣችው ብር አሳከምናት። ከዛ በኋላ ግን ወንድሞቿ ውጭ የሚኖሩ ወንድሞቿን ተናናሾቿን መጠየቅ ነበረብኝ ማለት ነው። አንዳንድ ጊዜም አባቴን ምናምን ነገር መጠየቅ ነበረብኝ። በጣም ከባድ ደስ የማይል ጊዜ ነበረ። እሷ ስትሞት በጣም ብዙ ፐርስፔክቲቭ ተቀይሯል ብዬ አስባለሁ። ምናልባት በጣም የጎበዝኩት ለዛ ሊሆን ይችላል። በጣም ብር መያዝ የለመድኩት ስሰራም በልህ ነበር የምሰራው። ምን ነበር በጣም የገባሽ ነገር ላይ ፐርስፔክቲቭ ተቀይሯል? እስቲ ምንድን ነው? በቃ ላይፍ አጭር ነው። በቃ እንዲመሞትም አለ እንዴ። ያው እኔ እናት በጣም ቬሪ ያንግ ሌዲ ትንሽ ነበረች። ሰው ቤት ከሰራች ኢማጂን አረብ ሀገር ከሰራች በጣም ፊዚካሊ የሚያደክም ስራ ነው። በጣም ነው የሚያሯሩጡሽ ምናምን። በጣም ነበር የሚወዷት የምትሰራባቸው ሰዎች። ያ ምን ነግረኝ ለኔ ምንድነው በቃ ኤፈርትለስሊ ሰው በደንብ እየሞከረች እየሰራች ሁሉን ነገር ፐርፌክትሊ እየሰራች ስለነበረ ነው። እና እሱን ሁሉ የማድረግ አቅም ከነበራት she was very young ነበረች። ደግሞ actually እድሜዋ በጣም ያንግ ነበረ። እና በጣም ሩቅ ነበር የሚመስለኝ ሞት። ሩቅ እንደዚህኛ ቤት የሚመጣ የምትታመም ምናምን አይመስለኝም ነበር። ሰው አርጅቶ የሚሞት ነበር። ከቅርብ ኤክስፒሪየንስ ያደረግሽው የመጀመሪያ ግሪፍ ነው ማለት ነው? የመጀመሪያ ግሪፍ ነበረ። ከዛ ደግሞ የድና ያለዋል። ከዛ ደግሞ ለምን እንትላለህ፣ ለምን የኔ እናት፣ ለምን እኛ ቤት ነው እንትላለህ። እሱ ብዙ ነገር አስተምሮኛል። ብዙ ላይክ በቃ በደንብ አሁን ራሴን ወደድኩኝ። ሰልፍሽ ሆንኩ ምናምን ካልኩሽ ከዛ በኋላ የመጡ ነገሮች ናቸው። ሀዘኑን ሽሽትና ስራውን ሀዘኑን ሽሽት። ከዛ ደግሞ ያው ለራሴ ጎደሉ ያሉኝ የምናቸው ነገሮች ነበሩ። ከዛም ትፋጠጣለህ ከእውነታው ጋር። ለካ እንዲሞኜ ለካ ነገ ጠዋት ድብል ልንል እችላለሁ። ላይክ አክት ላይክ በጣም 100 ዓመት 200 ዓመት 100 ዓመት እንደምንኖር ሴቭ ማድረግ ምናምን ናይስ መሆን ብዙ ነገር ይጠበቅባል። አዚፍ ብዙ ጊዜ እዚህ እንደምትኖር ማለት ነው። ጥላ እንደማትሄድ ነገር ነው። እንረሳዋለን ጊዜም ሞት ትዝ የሚል አይ ቲንክ አጠገብ ያለው ሰው ሲሆን ጤና በጣም አስፈላጊ ነው። ትዝ የሚል ስትታመም ነው እንጂ ትዝ ብሎ አታወራም። ጤነኛ ነኝ እንኳን ብሎ ሰው አወራ። አሁን እዚህ ጋር ልጆች አሉሽ፣ እናት ነው ያጣሽው። ገብሻል? አብሮ የሚገባ ፍርሃት አለ አይደል? ሰው ራሴም ነገ አንድ ነገር ብሆን ምናምን ብለሽ ታስቢያለሽ። እዛ ጋር ምን አይነት ከፍርሃት ጋር የተያዘ ነገር? እሱ አልመጣብኝም። አይገርምም? በጣም ቁጭት ነበረብኝ ከእናቴ ማጥፋት ያይዘ አሳዘነችኝ በጣም። አማሞቷ አማሞቷ አይደለም አናኗሯ ምናምን ነገር አሳዘነችኝ። እና ነው እሱ ነገር። ከዛ በቃ እሷኛ እየኖርን ነው we are fine። ታናሽ ዩኒቨርሲቲ ነበረች። ከዛ የእሷን ታናሽ ወንዱን ዶርም እንትን ልኬው ነበረ፣ ቦርዲንግ ስኩል ገብቶ ነበረ። ትንሿ ከኔ ጋር አለች። we all doing good እየተነፈስን ነው እየኖርን ነው ምናምን። እቺ ሰው መሀል ላይ ሞተች። ምንድነው ብለህ ብትል ለኛ ብላ ነው። ዛሬ ደግሞ ይኸው በቃ ቁጭ ብዬ ዘንጬ የሆነም ነገር እየኖርኩኝ ነው። ያ ሞመንት እረፍት መስጠት የምትችይበት ነበር በደንብ አንቺ ስታዝኚ?
ማለት እናትሽን ማሳረፍ የምችልበት ሞመንት ልክ አንዳንድ ጊዜ አልነበረኝ ምንም ነገር እንደሱ ማድረግ አቅሙ አልነበረኝም። ያው ዝም ብሎ ገት እንትኑ ነው እንጂ አልነበረኝም። እሱም ያናድዳል። ከዛ ግን ብቻዋን ማረፍ ትችል ነበረ። ይሄ ሁሉ ዕዳ አልነበረባትም። በጣም ብዙ እናቶች አውቃለሁ ልጆቻቸውን አረብ ሀገር የሚልኩ። የእኔ እናት ራሷን ሄደችው ጉሊት ምናምን ለውዝ ወጥተው የሚሸጡ ቆሎ ወጥተው የሚሸጡ ምናምን ልጆች በሙሉ ከድህነት የመጣ ነው። ግን እናት የሆናቸው መስለካቸው አይደል? በብዙ አይነት መልኩ ያው እነሱ ይጠላቸዋል ማለት አይደለም። ግን አትሊስት ልጆቹ የሆነውን ነገር የሆነውን ፖርሽን ከባዱን ፖርሽን እንዲወስዱላቸው ልጆቻቸውን አሰልፈው ሰጥተው ነበረ። ቢያንስ እነሱ እዚህ ጋር ደርሰዋል። ራሴ ያደርገዋሉ ምናምን ነገር እዛ ሁሉ ውስጥ የገባኝ መኖር በጣም ደስ የሚል ነገር እንደሆነ ነው። እና ሰልፍሽ መሆን አንዳንድ ጊዜ ሀፍቱ ቢሰልፍሽ ስትኖር ነው ሁሉ ነገር ስትኖር ነው። ከሌላ የለም ቀርቷል። ከሱ እውነታ ጋር የተጋፈጥኩ ይመስለኛል። ከዛ ደግሞ ስትኖር ደግሞ ምን አይነት ኑሮ እናቴ አሟት ያችን 1 አመት አይ ቲንክ ሐኪም ቤት እየወሰድኳት መሰለኝ። አንድ ጊዜ ምንም ነገር ስታወራ ካንሰር ነበር የያዛት እና ከተስፋ ቆርጣ ነበርና አይ ምናምን ስትለኝ እንዲህ አትበይ ምናምን ነገር እላታለሁ። አነብ ነበር በቃ አልኩ ጉግል በሙሉ የኔ ነው ዶክተር ሳሎን በቃ ለጥቂት ነው እና አነባለሁ ሆሊስቲክ ነገሮች አነባለሁ። ኸርባል ነገሮች የሚጠጣ ካለ መውሰድ ያለበት ቫይታሚን ካለ በቃ ማላስቸገረው ከውጭ አምጡልኝም አለው አይነት ቫይታሚን የለም ሰፕሊመንት የለም ምናምን ነገርና እዛ ምን እላታለሁ በቃ ላይክ ሳይኮሎጂካሊ በጣም ጠንካራ መሆን ያለብሽ፣ ሜንታሊ በጣም ነው እንትን መሆን ያለብሽ። አንቺ እኮ አሁን በቃ ተስፋ ቆርጠሻል ጎብሽ ምናምን ነገር እያልኩ ናቲን ፑሽ አረጋታለሁ ማለት ነው። ተደብቀሽ ታለቅሻለሽ ደግሞ በጣም ወይ እሱ ፓርት ተወው በቃ። ከዛ መኖር ምን ያደርጋል አለችኝ። ጤና ከሌለው ምን ያደርጋል አለችኝ። አንድ ቀን የታመምኩ እንደ ሐኪም ቤት እየተመላለሽ አሁን እንደዚህ 60 አመት 50 አመት ብኖር ምን ያደርጋል አለች። እንደን ከዛ ደግሞ ልክ እናቴ ስትሞት እሱም ስፓርክ አረገብኝ። ለካ ዝም ብሎ መኖርም ዝም ብሎ ጥቅም የለውም። ከኖርክ ደስ የሚል ሰላም ያለው ኑሮ መኖር ያለብህ። አለበለዚያ ኖሮች ለመባል 70 አመት 80 አመት ኖሮች ለመባል ምንም መኖር በራሱ ምንም ጥቅም የለውም። ትንሽም አመት ሆኖ ጣፍጦክ ደስ ብሎክ ተመችቶክ ስቀ ነው መኖር ያለበት። አባቴ የሚገርምሽ የኔ አባቴ ኦልሞስት የዛሬ 11 አመት ይሆናል አሁን ሐምሌ ሲመጣ ማለት ነውና ጭንቅላት ላይ ደም መፍሰስ ነበረ። ሰርጀሪ መሰራት አለበት ምናምን። አሁን ያልሽው ሞመንት በቃ ይሄ ጊዜው እየረዘመ ሲሄድ እንዳልኩሽ ደግሞ ከአቅም ጋር ተያይዞ በጣም በጊዜው በጣም ውድ ነበር የሚገዙት መድኃኒቶች። ኢቨን እዚህ ፊልድ ላይ ይህንን ሕክምና የሚሰሩ ሰዎች 2 ዶክተሮች ምናምን ነበሩ። ሊትራሊ ወይ አድነው ወይም ደግሞ በጊዜ ሰብስበው ገብሻል። ላይክ ይሄ እንዴት ነው የሚቀጥለው? እንኳን እንዲድኑ ብቻ ሳይሆን እንዲሞቱም ተጨንቀሽ የምትጸልይበት በደንብ ጋራሻለሁ ስሜት። ከዛ ማዘር አረፉ። ወደ ስራ ገባው። የተለያዩ ቦታዎች ላይ ሰራው። ተቀጥሬ እየሰራው ነበረ። ከዛ አይ ቲንክ አመት ምናምን ሰራውና ድጋሚ ማስተርሴን ጀመርኩ። 15 እና 16 ሰራውና 2017 ላይ ማስተርሴን ጀመርኩ። ከዛ ልጆች እያደጉ ነበረ። ደህና ላይክ ከአንድ ቦታ ወጥቼ አንድ ቦታ ስገባ ደህና ደሞዝ ያለው ቦታ ምናምን ቀየርኩኝ ቦታ ምናምን። በጣም ጎበዝ ነኝ። አሁን አንዳንድ ሰው ላይ ሳይ ወስን አንደርስሜት በቃ ከልቤ ነው የምሰራው። አይ ጊቭ አቴንሽን ቱ ዲቴልስ በደንብ ሰማለው። ላይክ የሚያሰሩኝ አለቆች የሚሆኑ ሆሪዞንታል አብረውኝ የሚሰሩትን ሳይሆን ከሁሉም ሰው ጋር በጣም ሰላማዊ ሪሌሽንሽፕ ነው ሜንቴን የማደርገው። ጎበዝ ነኝ። ደከመኝ ይሄ ለነገ ምናምን የሚባል ነገር አላውቅም። ያው ግን እንዳልኩ ብዙ አብረውኝ ተያይዘው እንደዛ እንደሆነ የሰሩኝ ነገሮች እንዳሉ ሆኖ ግን በቃ ከዛ ስራ ቦታም ሲሄድ 3 ልጆች አሉኝ። እየተማርኩ ነው። ራሴን አፕግሬድ እያደረግኩ ነው። ከዛ ደግሞ እንዳልኩ ይሄ ካራክተር በጣም ናይስ ነኝ ምናምን። ሁሉ ጊዜ ላይክ ነገሮች ስሙዝ ነበሩ ለኔ የሆነ ቦታ ሰው ተዋውቄ ምናምን። ኔትወርኪንግ ላይ በጣም ነው የሰራሁት። በደንብ ነበር ኔትወርኪንግ ኢቨንቶች የሚሄደው። ራሴን ማስተዋወቀው ከሰዎች ጋር ሚታረጋለው ምናምን ነገር እንደዚህ ላይክ ሁሉ ጊዜ I was in search of something የተሻለ ነገር ራሴን አፕግሬድ ለማድረግ። እንግዲህ እንደዛ እያለን አሁን 2018 ላይ አሁን ያለውበት ክሊን ማቴሪያሎች ጋር ስራ ጀመርኩ ማለት ነው። ክሊን ማቴሪያል ቻይኒዝ ኢንቨስተሮች የከፈቱት ዳይፐር ፋብሪካ ነው። በምን አጋጣሚ ያገኘሻቸው? በሰው ነው ያገናኝ። እነሱ የሚሰራልን ሰው እንፈልጋለን። ፋብሪካውን አሮጌ ማሽን ይዘው መጥተው ነበር የከፈተው። ፋብሪካውን ከፈት ነው እና አሁን የሆነ ለአንድ ሰው ብቻ ነበር የሚሸጡት። ፋብሪካው ምን ነበር የሚሰራው? ዳይፐር
ዳይፐር ነበር የሚሰሩት። አንድ ዳይፐር ያመርቱ ነበር፣ ግን እንዴት አድርገው መሸጥ እንዳለባቸው የት መሸጥ እንዳለባቸው ገና እንትን አላሉም። ኦንሊ ቲንግ የነበረው በሰዓቱ ኢምፖርት የሚደረግ ዳይፐር ነበር። ስለዚህ ኢምፖርት ከተደረገ ፈላጊ ያለው ማለት ነው ብለው ጀመሩት። ከዛ በኋላ ግን የት መሄድ እንዳለባቸው ግራ ገብቷቸው ነበር እና ትንንሽ ካርቶኖችን በወር ያወጣሉ፣ ይሸጣሉ። ከዛ በተረፈ በሚፈልጉት ልክ በደንብ የማሽኑን ካፓሲቲ ዩቲላይዝ አድርገው እየተጠቀሙ አልነበርም። ሁለት ባለሀብቶች ናቸው መጥተው የከፈቱት። ሰው አስተዋወቀን። አይ ቲንክ መቀሌ ለስራ እየሄድኩ ነበር እኔ። ፕሌን ውስጥ አብረን ሄደናል። ከዛ ገበያ ላይም ድጋሚ ያገኙኝ። ከዛ እኔ ሄድኩት ገበያ ላጠና ምናምን የምሰራበት ድርጅት ገበያ ላጠና ምናምን ሄጄ ነበርና ኤጀንቴ ቢሮ ሲሄድ ምናምን እነሱ እሷን ያነጋግሯታል። ማንሽ ችና ሲሏት ኮሜርሻል ዳይሬክተር ነበርኩ የዛን ጊዜ። የት ነበር ያን የምትሰራው? ፋፋ የሚባል የህጻናት ማለት በልተን ያደግ ነው በጣም። እሱንም አልበላውም እናቴ። አይ በልቼ በጣም ነበር የምወደው። አክቹዋሊ ወደው ነበር። ደስ ይላል። ቢጫው ቦክስ ነው አውቁት ቄጡ ራሱ ደስ ይላል። እንትን ነው ብስኩት ነገር ተጋግሮ ተፈጭቶ ነው ባይዘው። ለዛ ተጋግሮ ተፈጭቶ ነው። በወተት ነበረ አይደል? ከዛ ደግሞ በወተት ሚክስ አድርገህ ነው። ግን ዱቄቱ ራሱ ደስ ይል ነበር። ሽታው ራሱ በጣም ደስ ይል ነበር። የልጆች ነገር ግን አይፋታሽም። አይ ቲንክ ለሱ ነው ዳይሬክተሩ እንትን ያደረኩት። ከፋፋ ነበር ከትምህርት ቤት ጀምሩ። በጣም ግን ፋፋውን ራሱ እንዴት አገኘሽ? በጣም ብዙ ኔትወርኪንግ እንደምትሰሪ ላይክ ተረዳው። እንትን ብለውኝ ነው ላይክ ሌላ ቦታ እየሰራው ማርኬቲንግ ዳይሬክተር ሆኜ ሸዋ ሱፐር ማርኬት ታውቁታላችሁ? እዛ ሰራ ነበር። ሸዋን አለማወቅማ አይደል? አይ ነው እኔ እኮ ያው እኔ መጀመሪያ ልቀጠርበት የፈለኩት ሱፐር ማርኬት ወለድን የማያውቅ ሰው እዛ ማርኬቲንግ ዳይሬክተር ሆኜ እየሰራው ነበር። በጣም ብዙ ሰው ያወቅኩበት ስራ ያወቅኩበት ምናምን ከተማ ውስጥ ምን ዕቃ ይኬዳል፣ ማን ምን ያመጣል፣ ማን ይሸጣል ነው ያወቅኩበት ቤት። በጣም ብዙ የጠቀመኝ ቤት፣ በጣም ወደው ቤት ነው ሸዋ። በደንብ ነበረ ኔትወርኬንም እንትን ያልኩት። እዛ ሆኜ እነሱ ደግሞ ይመጣሉ ለሸልፍ ምናምን ነገር ላይ አንከር የሚባል ወተትም አላቸው። ወተቱም ታውቁት ይሆናል እሱ የሩሰንት ስለሆነ ነበረ። በጣም ጎበዝ ቲም ነበራቸው። እነሱ ይመጣሉ። እዛ የመጣ ተዋወቅን ማለት ነው። እዛ ተዋወቅን። ከዛ ሰው ሲፈልጉ ነገሩኝ። ወደዛ ደግሞ ሽፍት አደረኩ እና ወደዚህ ወደ ዳይፐሩን ጋም ስመጣ እንደዚህ ስራ ላይ ነው መጀመሪያ ላይ የተገናኘ ነው። ግን በኋላ ላይ ኤጀንቴን ጠየቋት ምናምን ነገር እና ቀስ ብለው እነሱ እንኳን ሀሳብ ብሰጭን እንዲህ ምንትሽ ብታይልና ምን ነበር የተጀመረው አድቫይዝ ብታደርጊን ምናምን ነገር አሉ። ትንሽ የተወሰኑ ሚቲንጎች አደረግን። ላይክ ራት እየበላን አንዳንድ ነገር ነገርኳቸው እንዲያልኳቸው ምናምን ፋይናሊ ያው ላይክ ሙቭ ማድረግ ስትችያለሽ ወደኛ ምናምን ነገር አሉኝ። ሙቭ አደረኩ ማለት ነው። በቅጥር ነው በቅጥር ነው ሙቭ ያደረኩት። የዛን ጊዜ በቅጥር ነው ሙቭ ያደረኩት። አመት ከምናምን በቅጥር ሰርቻለሁ። ከዛ 2019 ላይ ነው 2019 ላይ የደንብ ላይሰንስ አውጥቼ ምናምን ነገር የማርኬቲንጉን ዊንግ ውጥቼ ከውጭ መስራት ጀመርኩ ማለት ነው። በጣም አሪፍ። ኤጀንቴን እያልሽ ነበር ከቅድም ጀምሮ። ኤጀንት የራስሽ ቀጥረሽ ነበር ያኔ ነው ወይስ? ኤጀንት ማለት የሚቀጠር እንትን አይደለም ማለት ነው። they ask behalf of you የሆነ ቦታ ላይ ላይክ አዳማ ላይ ለምሳሌ አሁን አዲስ አበባ አዳማ ላይ መስራት አልችልም። እንትን የጨመርኩበት ማለት ቢካዝ ገንዘብ ያላቸው ሪሶርስ ያላቸው መኪና ምን ያላቸው ሰዎች ናቸው። እንዲያውም ከቲም ጋር ሚቲንግ ስናደርግ እነሱ እኮ ኢንቨስተር ናቸው ያለ ኢንቨስት ያደረጉ ሰዎች ናቸው እያልኩ ነው የማወራው። ግን ያው ታይትላቸው ግን ኤጀንት ነው። ካምፓኒው የፋክተሪ ጌት ፕራይስ አለው። ለውስን ሰዎች ብቻ እቃውን ይሰጣል። ጀስት አሁን ብዙ ዓለም ላይ ብዙ ሀገራት ላይ እየሰራ ያለ አርቲኤም የሴልስ እንትን ነው። ራስሽ ቀጥታ ሄደሽ ኮንሱመር ጋር ማድረስ አትችይም። በጣም ኮስቲ ነው። ጊዜ ይወስድብሻል፣ ሪሶርስ ይወስድብሻል። እዛ ቦታ ላይ ምንም አይነት ላይክ ላንጉጅ ባሪየር ይኖራል። ሎኬሽን አታቂም፣ ሰው አያውቅሽም፣ ትረስት የሚያደርግሽ ሰው አይኖርም። አንቺም ትረስት አድርገሽ የምትሰጪው ሰው በነጻ በዱቤ ምናምን ይሰራል ብዙ ስራ፣ እሱ አይኖርም። ስለዚህ እንዳንቺ አክት የሚያደርግ ሰንበዴልስ እዛ ጋር አሳይን ታደርጊያለሽ። ከምታገኙ ማርጅንሽ ላይ ሼር ታደርጊያቸዋለሽ። that's how it works። እና እነዚህ ሰዎች ብር አላቸው። በብራቸው ማጆሪቲ ኦፍ ተም በካሽ ነው የሚገዙት። እቃሽን ወስደው እዛ ጋር ከእኛ ጋር የማርኬቲንግ ሰፖርት ይደረግላቸዋል። ለዛ ነው ኤጀንቴ ምናምን ነገር የምለው። ከአንዱ ካምፓኒ ወደ አንዱ ካምፓኒስ ሙቭ ስታረጊ
ስሙዝ ነው ትራንዚሽንሽ። ከዛ ላይክ አንድ ሰው ስሙዝ ለማድረግ አሁን በጣም ከባድ ነው አይደል? ከአንድ ቅጥር ወደ ሌላ ቅጥር ስትሄጂ ደግሞ በተለይ ደግሞ አንድ አይነት ሴክተር ካልቀየርሽ እዛው ሴክተር ላይ ከሆነ እንደውም ኢቭን እኮ የተለያየ ሴክተሩን የከፈቱት ጓደኛሞች ራሱ ሊሆን ይችላሉ። አንቺ ገና ለመቀየር እያሰብሽ ተነጋግር። እንዴት ነበር ስሙዝ አውት የምታደርጊው? የኔ ስሙዝ ነበረ። እንዲያውም ሳስበው አንድ ቦታ ላይ ረዥም ጊዜ ቆየሁበት ምለው ቦታ የለ። ማክሲመም 2 years ነው መደንብ ነው የምቀየረው። ሁልጊዜም እንዳልኩሽ አወዝን ሰርች ኦፍ የሆነ የተሻለ ነገር በቃ ዲዘርቭ እንደዚህ ዲዘርቭ የተሻለ ብዬ ስለማስብ ሁልጊዜ እፈልግ ነበረ። እዚህ ጋር ማለት ነው ስራ ለመቀየር አሁን እኔ ዝም ብሎ ልጅ ከሌለኝ የሆነ ቤተሰብ ኃላፊነት ከሳይሽ ኃላፊነት አለ። አሁን ልጆች አሉ፣ ከታናናሾች አሉ ምናምን ከዚህ ስራ በወጣ ምናምን ገብሻል። በጣም ብዙ የሚያስፈራ ነገር አለ። ምን ነበር የሚያስደፍርሽ? እኮ እኔ እሱን ፍራቻ እኔ አላውቅም። ሌላ ሰው ነው የሚነግረኝ። ግን አርፈሽ ተቀመጪ አትቅበጪ ና የሚለኝ ሌላ ሰው ነው። አይ ቲንክ ከነበሩኝ ሰርክሎች በጣም ጥሩ ተከፋይ ነበርኩ መሰለኝ። እና የሁሉ ብር እየከፈሉሽ ልትወጪ ነው ይሉኛል ማለት ነው። እና እዛ ኢቨን በሰዓቱ የልጆቼ ማባት ለምን ሆነብሽ ተቀመጭ እንጂ አርፈሽ ና ይለኛል። ሁሉም ሰው ኦቨር አምቢሽየስ መሆን ምናምን ነበር የሚመስለው። እኔ እንጃ ፎር ሳም ሪዝን ግን ራሴን ሳየው ጎበዝ ነበርኩኝ። በጣም አወዝ ኮንፊደንት ሄጄ የምሰራባቸው ቦታዎች ላይ በሙሉ ላይክ ምናልባት ከኔ ጋር ተመሳሳይ ልክ እንደዚህ ሆሪዞንታሊ ሌላ ዲፓርትመንት ሄዶች ምናምን ጋር ምናምን ስሆን ራሴን ኢቫሉዌት ሳደርግ እኔ ውዝ በጣም አፕግሬድ ያደረግኩኝ በደንብ ኖሃው ያለኝ ማርኬቱን የንዳወት የማቅ በጣም ኦፒኒቲቭ እንደዚህ አስተያየት የምሰጥ የምናገር መሆን የሌለበት ነገር ሳይ ይሄ መሆን የለበትም የምል በደንብ የባለቤትነት ስሜት የሚሰማኝ ጠንካራ ሰራተኛ ነበርኩኝ። ስለዚህ ባይ ዲፎልት ራሴን ከነዚህ ሰዎች ጋር እዚህ ቁጭ ተዘብስፌ 78 ዓመት መቁጠር የለብኝ የሚል ስሜት ይሰማኛል። እሱ ነበረ። ከዛ ደግሞ ሁልጊዜም ትሰማለህ፣ እየፈለክ ከሆነ ትሰማለህ ኢንፎርሜሽን። እንዴት ታስታርቂዋለሽ ሁለቱም? ሁልጊዜም ስሙዝሊ ነው ላይክ እንደዚህ ኦፕንሊ እነግራቸዋለሁ። እንደዚህ ኦፈር አግኝቼ ነው ትምህርት ልማር ነው እንደ ልል ነው ምናምን ብዬ የወጣሁባቸው ቦታዎች ላይ በሙሉ ስቲል እንደ ፋሚሊ እንደ ቤተሰብ ሌላም ስራ ሲመጣ አሁንም ኮንታክት ያደርጉኛል፣ ስራ ይሰጡኛል ምናምን ነገር አሁን ከወጣሁባቸው ቦታዎች ላይ በሙሉ ስሙዝ የሆነ እንትን ረግጦ የመሄድ ነገር አልነበረም። ያው በዚህ ትክክል አድቫንስ ነግሬ አንድ ኦቨር አድርጌ እጅ ላይ ያለውን ስራ ምናምን አይ ቲንክ ግን የሚያጣላ መውጣት ሳይሆን እያለህ ያደረግከው ነገር ይመስለኛል። ወይም ደግሞ አወጣጥህ ላይክ እሱ ይመስለኛል የሚያጣላው እንጂ ቆንጆ እድል አገኘው ብለሽ ዘለሽ አትወጪም። አንድ ሰው ላይክ ለምን አፕግሬድ አደረክ ለምን የተሻለ ነገር ፈልክ አይባልም። ገና አወጣጡ እንትን አለው ሲሚላር እንትንም ከዚህኛው ወደዚህኛው ይሄ ሪሶርስ ኢንፎርሜሽን አምን ነገር ለዚህ ዴሊቨሬትሊ እንትን የማድረግ ስራም ሰርቼ አላውቅም። ጀስት ፕሮፌሽናል እንትን ቢልድ እያደረግኩ ነበር። ከዚህ የተሻለ ሁልጊዜም የተሻለ አንዳንድ ጊዜ ትሪፕል ምናምን ኦፈር አግኝቻለሁ። ስለዚህ ሙቭ አደረግሽ ወደዚህ ማለት ነው? እዚህ ሙቭ አደረግኩኝ። የመጨረሻ ቀጥር ላይ ሆንሽ የነበረው የስራ ፖዚሽንሽ ኮሜርሻል ዳይሬክተር ነው? ማርኬቲንግ ላይ ኮሜርሻል ፋፋ ነበር። ማርኬቲንግ ማኔጀር ነው። ኦኬ ማርኬቲንግ ማኔጀር ላይ ስትሆኚ አሁን አይ ሚን እሺ እኛን ማህበረሰቡን ማርኬት ምን የሚደረግልናል እንዴት ነው ላይክ የህዝቡ የሆነ አለ አይደል የሆነ ጊዜ ላይ የሆነ አስተሳሰብ አለ ታርጌት የምታደርጊበት የሆነ አስተሳሰብ አለ። እነሱን አስተሳሰቦች እንዴት ነበር አይደንቲፋይ የምታደርጊው? አሁን ማርኬቲንግ ራሱ እንደ ድሮ አድቨርታይዚንግ አይደለም። አሁን it's an art like you understand the people, you listen, like observe ታደርጊያለሽ፣ ታያለሽ፣ ትሬንዱን ታያለሽ። ምን እቃዎች በጣም ዊን እያደረጉ ነው ገበያ ላይ ምን እቃ እየተንቀሳቀሰ ነው የሚለውን ነገር ኦብዘርቭ ታደርጊያለሽ። ትሬንዱን ምናምን ነገር አንደርስታንድ የምታደርጊበት አሁን በጣም ኢዚ ነው። ሶሻል ሚዲያ ላይ አንደርስታንድ ማድረግ ትችያለሽ። ከዛ በተረፈ ደግሞ ኢምፖርቱን ቼክ ታደርጊያለሽ። ምን ያህል ቮሊዩም ኢምፖርት እየመጣ ነው፣ የት ነው ሰብስቲቲዩት የምታደርጊው፣ የት ነው ታርጌት የምታደርጊው፣ የአንቺ ታርጌት ኦዲየንሶች እነማን ናቸው። ኢን ማይ ኬዝ እናቶች ናቸው፣ ወጣት እናቶች የቱ ጋር ነው ያሉት። አንዳንድ ጊዜ እቃለኝ አይደለም የምታያቸው። አንዳንድ ጊዜ this is how you should live your life ያልሽ you show them የሆነ uplift የሚያደርግ ቆንጆ ነገር like አሁን ከሽንት ጨርቅ ወደ ዳይፐር መቀየር ያሉትን ቤኔፊቶች ነው ማሳያቸው። እንዴት ላይፍ ኢዚ እንደሚያደርግ፣ እንዴት ከሰራተኛ ጭቅጭቅ እንደሚገለገል፣ እንዴት ሄልዚ እንደሆነ ላይክ ምናምን ትራሹን አምሰሶች መጣል ነው ዲስፖዝ ነው የምታደርጊው። ከአንቺ ጋር ቁጭ ብሎ አጥበሽ አስጥተሽ እስኪደርቅ አትቆይም። ብዙ ሀስል አለ መሀል ላይ ተቀይረዋል። እናቶቹ የኔ ኩዮች ሆኑ እናቶች ናቸው በዚህ ጊዜ አይደለም የሚወልዱትኝ ተቀይረዋል። ብዙዎቻችን ወርኪንግ ማምስ ነን፣ ምን ሰራ ነን። ስለዚህ ለሞግዚት ጥለሽ ነው የምትሄጂው። ሞግዚት በአንቺ ልክ ተጨንቃ ልጅሽን አጥባ ምናምን አናፍሳ ምናምን አይደለም ያ ጨርቅ የምትቀይርልሽ። ከዛ ደግሞ ዳይፐር ባልሆነ ቁጥር
ሊክ ያደርጋል፣ ልብስ ይበላሻል፣ አንሶላ ይበላሻል፣ ምናምን ነገር ይሸታል ምናምን ይላል። ሶ ዳይፐር ምን ያህል ላይፍ ኢዚ ያደርጋል፣ ምን ያህል ልጅን ቴከር የሚያደርግ ሰው ዲስከስት ሳይሆን የራሱ ልጅ ያልሆነ ሰው ሁልጊዜ ይደብረዋል፣ እንትን ይለዋል። ግን ይቀየራል የራስ ልጅ ሲሆን። አረ ንገሪኝ እሱ የራስ ልጅ እኔ ወንድሞቼ ልጆችን እያልኩ ነው። ትንሽ ልጅ አትወጂ? አይ ሳይሆን ላይክ ዳይፐር ለመቀየር እውነት ላይክ ልቤ ይፈልጋል። ግን እኔ ቀይሬያለሁ። ቢገርምሽ እኔ የእህቴን ልጆች 8 ወር ቀይሬያለሁ። ስለታችሁ ልጅ ናችሁ? አይ እኔ በደንብ ልጅ የተወለደ ልጅ ብትሰጪኝ አስተቃቀፉን ምን በደንብ ነው ቀጭብኛል ምናምን ብዬ አልፈራም። አይ እኔ ደግሞ በጣም ነው መሳሳው ሰው ራሱ የሰው ልጅ የመጨረሻ ልጆች እንትን ነው የመጨረሻ ልጆች እንትን ነው ማለት they avoid responsibility እንደውም እኔ ኧረ ተው እሺ ቆይ አሁን እዚህ ጋር መጣን። አሁን እየለቀቅሽ ነው ከመጨረሻው ስራሽ አይደል? ለቀቅ የገባው ወጥ ገባሽ ከእነሱ ጋር ቅጥር። ኦኬ ስንት ጊዜ ሰራሽ እሱን? አንድ አመት። ከዛን ምንድን ነው ወደ ራሽን ልትዞር የሚያደርግሽ? we discuss we have this internal discussion እና so እኔ ማርኬቲንግን ሃንድል እንዳደረግ ወጥቼ ተስማማን። it was an internal agreement so ላይሰንስ አወጣ። ኦን ፖይንት ማርኬቲንግ የሚል ላይሰንስ አወጣ። so ምንድነው የማርኬቲንግ ስራ ዲስትሪቢዩሽን፣ የጽዳት ዕቃ ዲስትሪቢዩት ማድረግ፣ ያው ዳይፐሮችን ዲስትሪቢዩት እንዳደረግ ማለት ነው። ከዛ የኮሚሽን ስራ ምናምን ሪል ስቴት ምናምን ነገር ለመስራት ፕላን ነበረኝ። የሌላ ሰው ዕቃ የመሸጥ ፕላን ነበረኝ። ስለዚህ የሴልስ ኮሚሽን ምናምን ላይሰንስ፣ የሲኒማ ምናምን ነገር የማሳየት ተንቀሳቃሽ ፊልሞች የማሳየት፣ የኮንሰልተንሲ ምናምን እንደዚህ የሚሰሩ 4 ላይሰንስ አወጣው ማለት ነው። አንዴ በዛ አግሬሲቭ ማለት ለመዝጋት ያዩትን መከራን ነው ማቀር። የትኞቹ ተዘጉ? ሁሉም ተዘጉ። ሁሉም ዘጋኋቸው። አሁን ከረንትሊ ሳም ሀዝ ኢምፖርት ኤንድ ኤክስፖርት የሚባል ካምፓኒ ከፍቻለሁ። ምን ሀዝ? ሳም ሀዝ ይባላል። ፋሚሊ እንትን ነው። ኦኬ ሳም ሀዝ ይባላል። ሶ ኢምፖርት እና ኤክስፖርት የሚሰራ ካምፓኒ እሱ ነው ረን ማድረግ። ሶ መጀመሪያ የከፈትሽው ኦን ፖይንት ማርኬቲንግ ነው። ኦን ፖይንት ማርኬቲንግ ነው። ሶ በዳይፐር አምራችሁ አለ? ሶ ለእነሱ ገበያ ትፈልጊያለሽ? ኖ ወስጄ እሸጣለሁ እንጂ እኔ ሴልሶች ወስጄ እሸጣለሁ። ክፍለ ሀገር ላይ ኤጀንት እፈልጋለሁ። ከዛ ኤጀንቶችን አሲስት ማድረግ ነው የኔ ስራ። እሱ ብር ያስገባሉ፣ ከዛ ወስደው ይሸጣሉ። እቃው ማር እንዲሸጥ የተሻለ መሸጥ እንዲችሉ የማርኬቲንግ ኢንፑቱን እሰራለሁ እኔ። ምን ነበር የሚታወቅ በጣም ብርታችሁ ላይክ መሸጥ የጀመርሽው ምንድን ነው? ጉድ ቤቢ ዳይፐር። ኦኬ ጉድ ቤቢ ዳይፐር፣ ኤቢሲ፣ ዶክተር ኤስ የሚባሉ በደንብ ፕሪሚየም ኳሊቲ የተሰራላቸው በደንብ ጥሩ ነበረ። በደንብ ነው የገባው ማህበረሰቡ ውስጥ በደንብ ገብቷል። ቲንክ 80% ማርኬት ሼር የኛ ነው። እኔ ብዙ ነው የሰጠሁት ለወዲ ጋር እናትነሽ በደንብ ነው የሚጠቅምሽ ማለት ነው። ከመሸጥ ውጭም ይልጣቸዋል፣ ያቃጠላቸዋል ምናምን አይነት ኮሜንት ሲኖር ይመጣል። እሱ አይነት ኮሜንት ይመጣል። ፕሮዳክቶቹ የተለያየ አይነት ኦፕሽን አላቸው። ግን አንዳንድ ሰዎች ባለማወቅ ወይ ደግሞ አቬለብል የሆነውን ብቻ ነው ምን እንትን ብለው ለዚህኛው ልጃቸው የማይስማማውን ነገር ያድርጉና ይልጣቸዋል ምናምን ነገር። ሰው ወደ 10 ምናምን 12 ዳይፐር አለን። ይለያያሉ ዳይፐሮች አክቹዋሊ ሄድ ቆዳ የሚነካው ፓርት ይለያያል። አንዱ ካንዱ ይለያያል፣ እንትናቸው ይለያያል። ግን እሱ እናትነቴ በጣም ጠቅሞኛል። ኤቭሪቲንግ ላይክ ኤቭሪ ሜሴጂንግ ኤቭሪ ኮሜርሻል የሚሰራ ኮሜርሻል ላይ ምናምን ላይ እኔ አክቲቬሽን ሲሰራ ኤምአይቲ ሲሰራ ምናምን ነገር በሙሉ እናት የመሆኔ ከዛ ደግሞ እዚህ ስራ ላይ እዚህ ኢንዱስትሪ ላይ መቆየቴ በደንብ ጠቅሞኛል። ሶር እዚህ ጋር እኔ አሁን የሚታየኝ ብዙ ጊዜ ንግድ ውስጥ ምንም ውስጥ ሰው ሲገባ ትልልቅ አምራቾች በስራው ላይ በጣም ረጅም ጊዜ ያላቸው ያሳለፉ ወይም ደግሞ ከፍተኛ ካፒታል ያላቸው ገብሻል ይሄ የገንዘብ ኢሹ ምናምን የሌለባቸው ሰዎች ይመረጣሉ። ሶ አንቺ ቅጥር ነሽ። ሶ ስነግሪኝ አሁን እኔ አንድ በጣም ጎበዝ ሰራተኛ ያገኘ ካምፓኒ እንደዚህ አይነት እድል ከመስጠት ይልቅ አንቺን ኮንሱም ማድረግ የሚመርጥ ይመስለኛል። እዚህ ሆና ሲል እንትን እያደረጉ ነው። ኦንሊ ቲንግ ይሄ ፋይናንስ ኢሹ ምናምን ነገር መስተካከል ነበረበት፣ ሲስተም ውስጥ መግባት ነበረበት። ለዛ እንትን አልኩኝ እንጂ አሁን ድርጅቱ ከኔ ማግኘት ያለበትን ነገር እያገኘ ነው። አሁን ያው የማገኘው ፐርፎርማንስ ቤዝ ነው፣ በሰራው ልክ ነው የማገኘው። ስለዚህ እንደም ኢፈርቴ ደብል ነው የሚሆነው እና ያው ከማግኘት ወደ ኋላ አላለም ካምፓኒው በደንብ እኔም በብር መስራት ጀመርኩኝ። ሶ ሌላ ነገሮች ላይም ኮላብ ያደረግን መስራት ጀመርን ምናምን ኦፕን ነበር ሌላ ነገር ለመስራት እድሉ ነበረኝ። ሶ ሌላም ስራዎች መስራት አብሬ ጎን ለጎን ሌላ ነገር መስራት ጀመርኩኝ። ሰዎችን ኮንሰልት ማድረግ ጀመርኩ። ነጋዴዎችን፣ አምራቾችን ምናምን ኮንሰልት ማድረግ ጀመርኩኝ። ሪል ስቴት ስራ ጀመርኩኝ።
ሪል ስቴት ምሰራ ነበር። እሱም በጣም ጥሩ ነበር፣ በጣም ውጤታማ ነበር በሰራሁት ሰዓት። አሁን ትንሽ ዝም ብሎ ስሎው ሲሆን ተውኩት እንጂ አሁን በጣም ኤነርጂ ይወስዳል፣ ምን ይላል፣ ያደክማል ምናምን ነገር በጣም ማርኬቱም ምንም እንትን ሆነ። ሶ ቢዝነሱ ሰስቴን እያደረገልሽ መጣ ወይስ በጣም ፕሮፊታብል ነበረ? ትግል ነበር? ኤቭሪዴይ ግሮዝ ነበረ። ላይክ ሁልጊዜ ግራፋችን ወደ ላይ ነበረ። ሶ ደ ሴም ታይም እኔም ጥሩ እያተረፈው ነበር። ተቀጥረሽ ስትሰሪና የራስሽ ነገር ስትከፍቺ ኢነርጂሽ ተለያይቷል ወይስ ዩድ ሳይ ቅድም? ምክንያቱም አክቹዋሊ ፉል ኢፈርት አስገብቼ ነው የምሰራው ምናምን ብለሻል። ግን አንዳንድ ሰዎች አሉ አሁን በቃ ውይ አንተ አይደለ እንዴ ባለቤት ምናምን እስኪባል ድረስ የምር ከባለቤቱ በላይ ለዛ ቤት የሚሰራ ሰው አለ። ከዛ ደግሞ አይ ዶንት ኖ የራስሽን ነገር እኔ ደግሞ ማስበው የራሴ ነገር ቢኖር ሌዚ መሆን ነው የሚመስለኝ። እንዴት አገኘሽው ራስሽን? አትሆኝም እንዲያም በጣም በቃ ትጨምሪያለሽ ብዙ ኤነርጂ። እኔ ግን አሁን የራሴ እንደሆነ ነው የሚሰማኝ። ፕሮዳክቶችም እንደ ልጆቼ ነው ማያቸው። በጣም ነው ኮንሰርን የሚያደርገኝ ኢች ኤንድ ኤቭሪቲንግ። ማታ ማታ ኪፒ አይነ ላላካለን ቀን የነበረውን በጣም ብዙ ሴልስ ፐርሰን ነው ያለው 70 ምናምን እና የትራይ ቱ ናቪጌት ኢች ኤንድ ኤቭሪ ፐርሰን የት እንደነበሩ ምን ያህል እንደሸጡ ምናምን ነገር በአንቺ ስር ነው 70 ምናምን ሰው ያለው? ቀጥረሽ? ሰው ኤቭሪዋን ምን ሰሩ ምን ሸጡ የሚለውን ነገር ቼክ ለማድረግ እሞክራለሁ። ከመተኛቴ በፊት ይህን ሁሉ ነገር አውቄ በተኛ ነው ደስ የሚለኝ። ኤቭሪዴይ ኦፊሴ ነኝ። ኤቭሪዴይ ኦፊስ እገባለሁ። ሌላ ማለት ከሚያስወጣኝ ነገር ኖሮ ካልወጣው በስተቀረ እና ወጥቼም ልቤ እዚህ ነው። ቫኬሽን ብዬ እጄ ራሱ እንዴት ነው ቆሜ ነው መዝናናው ምናምን ነገር እና እንዲያውም የራስሽ ሲሆን ደብል ሜቢ ትሪፕልም ታደርጊዋለሽ። በደንብ ወደሽ ሳይሆን በቃ የራስሽ ራሱ ከውሳኔ አንጻር አሁን ለምሳሌ ከውሳኔ አንጻር ተቀጥረሽ በምትሰሪበት ጊዜ ውስጥ ትርፍ ቢኖር ኪሳራ ቢኖር የሆነ ያልተጠበቁ ሁኔታዎች ምናምን ቢኖሩ ሳምሃው ቅጥር ነሽ ማክሲመም ራስሽን ትሰጫለሽ ነግረሽናል። እዚህ ጋር ግን የራስሽ ድርጅት ነው የምትወስኝበት ገንዘብ የምትወስኝባቸው ሰራተኞች ምናምን አሉ። ሶ ሪስክ የምትወስጅበት መጠን ምናምን እየተቀየረ አይመጣም? የኔ የማርኬቲንግ እንትን ያደላል መሰለኝ። የማርኬቲንግ ሰው መሆን እንደዚህ ቢሰራ ይሄን ያህል ይመጣል ይሄን ያህል ይወጣል ምናምን የሚለው ነገር ብዙም አያሳስበኝም። ከዚህ ፕሩቭ ያደረኩ ሰው ነኝ። ሰርቼ እነሱ እንዲህ ብናደርግስ እንዲህ ብናደርግ ጠይቄ ፈቃድ ጠይቄ አፕሮቭ ተደርጎልኝ የሰራው ሰው ነኝ። አሁን ደግሞ አይ አፕሮቭ ማይሰልፍ። አንዳንድ ጊዜ ኮስት ላይ ምናምን ላይ ከእነሱ ጋር ዲስከስ ማድረጋቸው ብዙ ነገሮች አሉ። ቢካዝ ትምብ ያለኝ ሪሶርስ ሁሉ እንትን ከማለት በፊት አይነቱ ነው እንትን ስቲል ፕሮዳክቱ የእነሱ ነው። ሴልሱ አት ኤንድ ኦፍ ዘ ዴይ እነሱ ጋር ነው የሚገባው። ሶ አይነቱ ነው አክቹዋሊ አንዳንድ ትልልቅ ዲሲሽኖችን ከመውሰዴ በፊት ስቲል ግን የማርኬቲንግ እንትኔ ፐርሰናሊቲ የማርኬቲንግ ባለሙያነቴ ያደላል። ሰው ከብሩ ይልቅ ስራው ይሰራሉ ይመጣሉ ውጤታማ ይሆናሉ የሚለው ነገር በጣም ያሳስበኛል። ልክ ተቀጥረሽ በሰራሽባቸው ጊዜያቶች አሚን መመራት አለ፣ የሆነ ሊደርሺፕ አለ። ከዛ ደግሞ አንቺ አሁን በጣም ሊድ እያረግሽ በተለያየ ፖዚሽኖች ሊድ ታደርጊያለሽ ትመሪያለሽ። ከዛ ደግሞ አሁን ሊድ እያረግሽ ነው ፉሊ። በእነሱ መካከል እንዴት ነበር ትራንዚሽንሽ? አይ ፊል አሁን ለምሳሌ እኔ ራሴን እንደ መሪ ሳስበው ማለት ነው በጣም ፈተና አልችልም። ራሱ ሰው መጫን ስለማልችል አይ ቲንክ የምችልበት አይመስለኝም። በቃ የሆነ ማከስረው ድርጅቱን ምናምን ነው የሚመስል የምር። እና በዛ ትራንዚሽን መሀል ራስሽን እንዴት አገኘሽው አንቺ? ወጥቻለሁ እንዴ ከዛ ትራንዚሽን አልወጣሁም መሰለኝ። እኔ ራሴ ስቲል በጣም እንትን ነኝ፣ ቁጥብ ነኝ እንዳልኩሽ። አሁን በጣም ራሴን ከመስጠት የመጣ ለፕሮዳክቶቹ ሌላ እንትን ቢመጣ ራሱ መስራት እችላለሁ፣ መፍትሄ ነው ግን አልሰራ። ቢካዝ አታሽ አድርጊያቸዋለሁ ራሱ ከእያንዳንዱ እነሱ ናቸው አለቆችሽ ፕሮዳክቶቹ? ስራ ሴልሱ ቁጥሩ ምናምን ነገር ፊገሩ ምናምን ወር መጨረሻ ላይ በቃ ሌላ ሰው ነው የምንሆነው እንዳለ የቤቱ ሰው እንዳለ። ከዛ 10 ጊዜ እንደውላለን እንደዚህ ለማልሰጣቸው ነው እንዲህ ለማላረጋቸው እንላቸዋለን ምናምን። በቃ የጭነት ላይ ይጓደልብናል ምናምን ነገር ነው። ኮምፕሊትሊ ሁላችንም እንቀየራለን ማለት ነው። ሁሉም ሰው የቤቱ ሰው አይ ቲንክ ማንም አለቃ ያለበትም አይመስልም። ሴልስ ስራ ደስ የሚልሽ ፕሩቭ የምታደርጊው ነገር ነው። ላይክ 3 ወር 4 ወር ምናምን ነገር የሚወስድ ነገር አይደለም። ሰኞ የሰራሽው ሰኞ ይታያል። የሰኞ ታርጌትሽን አቺቭ ካደረግሽ እሰየው፣ ካላረግሽ ደግሞ የማክሰኞ ላይ ፕላስ ትናንትና ባክሎግ አድርገሽ ትሰሪያለሽ። ማክሰኞን ካልሰራሽ ግን ሮብም ችግር አለው ማለት ነው፣ ሐሙስም ችግር አለው ማለት ነው። ከዛ ሜቢ ዊ ኒድ ቱ ቶክ ቅዳሜ ቁጭ ብለን ከዛ ሰኞ ማክሰኞ ሮብ ሐሙስ አርብ እየሰራ ካልሆነ ችግር አለ ማለት ነው። ወይ እየሄድን ኮል እያደረግናቸው ያሉ ሱቆች ምን ያህል ናቸው? ከዛ ለምን ሪስፖንድ እያደረጉ ያልሆኑት? ኤጀንቱ እየጫና አይደለም ይሉሻል፣ እንዲያጋጥሞኝ ነው ከፋብሪካ ቃል ተሰጠኝም እንደዚህ ና የሚባሉ ብቻ ወዲያው
መፍትሄ የሚሰጣቸው እንዲህ ፎርማሊ እንትን የማያስፈልጋቸው ወዲያው በቁጥር ነው የምናወራው ብዙን ጊዜ ጥቅቅን ከዛ ውጪ ከቁጥር ውጪ ከፊገሩ ከሴልሱ ውጪ የሚያነጋግሩ ነገሮች በጣም ውስን ናቸው ሰው በጣም ኢዚ ነው ትሰሪያለሽ አየዋለሁ ዳትሰት ብዙም እንዳልሽው ፈታ ማለት አይጠበቅብኝም ኮስታራ መሆን አይጠበቅብኝም ምናምን ነገር ይሄ ፎርማሊ የምናውቃቸው እንትኖች የሉም አንዳንዶቹን አላውቃቸውም ስማቸውን ሴልሶች ግን አሁን የራስሽን ቢዝነስ ኦን ስታደርጊ ማለት ነው መወሰን ትችያለሽ አሁን በፊት የሰዎች ኢንቮልቭመንት ሲኖር ውጤት ተኮር ነው ሁሉም ነገር ሁሉም ሰው ትርፍ ሊያመጣለት የሚችለውን ሰው ስራውን ሊያሳድግለት የሚችለውን ሰው ይመርጣል ያሳድጋል ምናምን አደሴም ታይም ግን እዚህ ጋር በብዙ ነገሮች ውስጥ እያለፍሽ ነው የመጣሽው ችግርን ታውቂዋለሽ የቤተሰብ ኢሹ አለ ምናምን ችግርን በደንብ የምታውቂው ሰው ነሽ ሶ ይሄ ብዙ ነገሮችን ማወቅሽ ነገሮችን ኢሞሽናሊ ማኔጅ ለማድረግ ለምሳሌ እዝነት ሊሆን ይችላል የሆነ ውሳኔ መወሰን አለብሽ ግን የሆኑ ሰራተኞች በዚህ ውስጥ ነው እያለፉ ያሉት ምን ሆኖ ነው ምናምን የሚል ምን አይነት ሰው አረገሽ በእነዛ ነገሮች ውስጥ ማለፍሽ እንትን አለብኛው የማዘን ምናምን ፊት ለፊት ያለ መቆጣት ትክክለኛ የሚሰማኝ ነገር ያለ ማሳየት ዳር ማኔጀሪያል ኳሊቲስ ግን አላረጋቸውም ፐርሰናሊ ቡክ ላይ የምናውቀው ነገር በሙሉ ወደ መሬት መውረድ አለበት ብዬ አላምንም ሰው ሁሉም ሰው እንደማይወደኝ አይ ነው እንዲወዱኝ ብቻ ሳይሆን ግን በራሴ ግን ባልላቸው ዲሲዥን መውሰድ ሲኖርብኝ የማልወስድባቸው ነገሮች አሉ ሰንበዲ ኤልስ አደርጋል እነሱ ማድረግ ሲኖርብኝ የሆነ ሰው እንዲበሉልኝ ምናምን ነገር እንዲብላችሁ መልሱልኝ እንዲበሉልኝ እላለሁ ግን አልመጣም ገና ግን ያ ፐርሰናሊቲ አልመጣም ይመስለኛል እነዚህ ነገሮች ተጽዕኖ ነው አንደርስታንድ አንዳንድ ጊዜ እየተሸወድኩም እየገባኝም ራሱ ኮንፍሮንት አላረግም እሱ ጥንካሬ ላይ አልደረስኩም ይሄ እኮ ስራዬ ነው ይሄ እንትኔ ነው ምን አገባኝ የመሰላችሁን ይምሰል ምናምን ነገር ብዬ ኮስተር እንደዚህ ኮንፍሮንት አድርጌ የምናገር እንትን ላይ አልደረስኩኝም ቢገባኝም በቃ ሳምበዴልስ በቃ እንዲበሏት የማይሆን ከፈለግኩኝ ለምሳሌ ሰው ፋየር አድርጌ አላውቅም ባፌ አንዲት ልጅ አድርጌ ያውቃል መጀመሪያ ስራ እንደጀመርኩ አካባቢና በጣም እስካሁን ይሰማኛል ማለት አይ እየቀረች አስቸግራኝ ነው ማርጋኛል ስፈልጋት የለችም እኔና እሷ ብቻ ነበር እኔ ዛን ጊዜ ሰው መስታፍም አልነበረም ሴልስ ፐርሰን እና እኔ ነበርን ስታስቸግረኝ እንዲያውም በቻይናው አሳብቤ ቻይናው አባር አያወሩ በምን ያወራሉ ብለህ ምንድነው የምትሰራው ብሎሻል ምናምን ነገር እኮ እንደ አይነት ነግሪው እንደዚህ ያለችኝ ከዛ አይ በቃ ሶሪ ቃልዬ ምናምን ብዬ ሸኝኋት ማለት ነው እንዴት እስካሁን ድረስ ልቤን ይከብደኛል ሰው አንዳንድ ማድረግ የማልችላቸው በጣም ብዙ ነገር ከማየቴ ጋር ተያይዞ ይሄ ሴንቲሜንታል እንትኑ በጣም ውስጥ የቀረ አለ እና ደግሞ በጣም ኩዊክ ነበር እንትን ትራንዚሽን መሀል ላይ ብዙ ረጅም ጊዜ እንትን ብዬ ኤክሰርሳይዝ እያደረግኩት አልነበርም የመጣሁት እና ስቲል አሁን አንዳንድ ነገር ደበቃለሁ ቻይኖቹ እነሱ እኔ ለማስቆም ፈልጌ እንትኑ አይ በቃ ምን ላድርግ እሱ ነው ያለው አለቃ ነው ያለው ምን ላድርግላቸዋለሁ ሶ ኤቨሪባዲ ኖስ ፕሮዳክቱ የኔ እንዳልሆነ ስለዚህ ትንሽ እንትን እላለሁ እንጂ እንደዚህ ኦፕንሊ ዲትስ ማይን ስለዚህ በቃ እንዴት ነው ወስኜ ነው ስለፈለኩ ነው ምናምን ነገር የሚለው ድፍረት ላይ አልደረስኩም ገና ግን ይሄንን አልገመትኩም አይገርምሽም አሁን በጣም ብዙ ጊዜ በሶሻል ሚዲያ ኤኒ ኢንተርቪዎች ላይ ምናምን የምትሰጫቸው ነገሮች ላይ የሆነ ነፃ ሰው ነሽ ወይ ላይክ የኔ ነባብ ሊሆን ይችላል ግን የሆነ ሰዎች ደፍረው ላይ ይናገሯቸው የሚችሉ ነገሮችን ትናገሪና ከዛ ግን you are bold ደግሞ ሳንሱር እንደማረገው ሶሻል ሚዲያ ራሱ ማለት ነው አይ ግን you are bold enough ገብሻል የሆነ ትችቶች ሊመጡ ይችላሉ ግን at the same time ትመጪና ያንን ነገር ማስረዳት ላለብሽ ሰው ያው አንዴ እንደው ምንድነው ሰዎች ሆን ብለው ፈልገው የሚጠሙ ሰዎች አሉ ለነሱ ሳይሆን ግን like misunderstand ላደረጉን ሰዎች ግን መተን እናስረዳት ያለሽ ከዛ ደግሞ at the same time ይሄ ያለፍሽበትን ባዝ እኔ እንደዚህ አድርጌ ነበር በትንሹ ይሄን ብትጀምሩና ምን ያህል ኮንሰልት ታደርጊያለሽ ሶ ይሄንን ባህሪ አልጠበቅኩም ለእኔ በጣም ሶፍት ነኝ ከእንትኔ እንደም ከማኔጀሪያል እንትኔ ይልቅ ኢምፓቲ እንትኔ ነው በጣም ይቀድማል እና በደንብ ያስቸግረኛል ስራዬ ላይ በጣም ሶ ባይ ኤኒሚስ እኔ ጋር ባይመጣ ነው የምፈልገው እዛው ግን የሚመልሱልኝ ሰዎች አሉኝ አሁን በደንብ ዲፌንድ የሚያደርጉኝ ነው አትችልም አይሪ አይመቻተና ነው የሚሉ ሰዎች አሉኝ ቢሮ ውስጥ ግን እኔ ጋር ከመጣ ግን ልቀለብሰው ይችላል ቀድሞ ተነጋግረው ነገር በሙሉ አፍርሼ ልገኝ ይችላል ወይ በቃ እንዲ ስላለችኝ እኮ ነው አንብያ ለቲሞቼ ባስረዳ ይሻለኛል እንጂ በጣም ሴንቲሜንታል እንትን አለኝ ድክመት ነው ግን እሱ እኔ እንጃ እኔ አይ ቲንክ ድክመት ነው ድክመት አመራር ላይ ሲመጣ ነው ድክመት ነው
ስራ ላይ ፕሮፌሽናል። ውሃውን ግን አልነካሽውም እስካሁን? በስማ በወሬ ለመሰለች እንደሆነ ታውቃለህ ማለት ነው። ልብሴ ነገር ጠብ ካለበት በላሽ ጨርቅ ነው እና እሺ መጠጣት ፈልጋለሁ። ምንም ጠብ አይልም እንዳታስብ። ሸፍና በእጅ እንደዚህ እየጠበቀ ደግሞ በጣም ረጅም ናት ባይዘዌ። እኔ ላይክ ኤክስፔክት አላደረኩም። ሶሻል ሚዲያ ላይ ነው መጀመሪያ ማቀሽ እና ሳይሽ ባካል ኦ ዋው ኦኬ ረጅም ነሽ። ከዛ ዝቅ ብዬ ሂል አድርጋለች ዴፊኒትሊ ምናምን ስለ ፍላት አድርጋለች። ኖሮኝ ራሱ አያውቅም። ይሄን ግን እንደዚህ እኮ ለምትሉኝ ሰዎች ራሱ ሳይቀርታ ቪዲዮ ይሰርቻለሁ። በቃ ጨቅጨቆኝ ስታገኙ ልጅ ነሽ አትበሉኝ። በቃ ማባብ አቬሬጅ ኢትዮጵያን እንትን ነኝ ብዬ ረጅም ነኝ እና በጣም ነበር መጣላው። ለምን ወይኔ በጣም ቡሊ ተደርጊያለሁ በቁመቴ። ልጅ ሆኜ ጀምሮ እንዲህ ነበርኩ። ረጅም ለሁሉም እና ከዛ ደግሞ ፊት ለፊት መቀመጥ ነው የምወደው። ወይ ስለዚህ ከልለሻቸው ፊት ለፊት መቀመጥ ነው የምወደው እና በዚህ ድሮ ረዥም እያለሽ የሚባል ነገር ነበረ። ሰማይ ቤት ምን ይወራል ነው ተስፋችን ይልን እና ባስ እንትን ባስ ቁጥር ትመጣለች ምናምን ነገር ይሉኛል። እስቲ ነገ ይዘንባል ወይ ነው ረስዋቸው ብዙ ነው የሚባለው ነገር ነበር። ላይክ ኤቭሪ ዴይ ኤቭሪ አዘር ዴይ አዲስ ነገር ሰምቼ እመጣለሁ። አዳዲስ ነገር ማለት ነው። አዳዲስ ሰዎች በቃ ሞክ ያደረጉኝ ነበር። ቀጫጫ ነበርኩኝ፣ በጣም ስኪኒ ነበርኩኝ። ከዛ አሁን ግን ዝነጣው ነገር አውልሽ ውፍረትም እኮ በአለባበስ ይከለላል። በምን አይ ከቁመት ጋር አለ መቁመጥ ምን ያኔ ነው ላይክ አይ ሰውነት ሲኖር ነው አክቹሊ እኔ ቁመት በጣም ወደው ደስ ይለኛል። ላይክ አልጠቀመሽም ልጅሽ ነበር ለስራሽ ራሱ ጻይፊል ላይክ አሁን ለምሳሌ ረጅም ሴቶች ሲመጡ የሆነ እኔ ራሴን ሰብሰብ ማድረግ ፈልጋለሁ። ኢንቲሚዴት ያደርጋል እሱ ነው ያደርጋል። ሶ አንዳንድ ጊዜ ኖም ሊያስብልሽ ይችላል። ልትሰር ላይክ የሆነ ስራ ምናምን ኦፈር እንዲያደርጉ ሄድባቸው ሰዎች ደስ ላይላቸው ኢንቲሚዴት ታደርጋቸው ትችያለሽ። በተለይ ወንዶችን ኢንቲሚዴት ያደርጋል መሰለኝ። ረጅም ሴት ቦሲሉ ካብሮ የሚመጣ መሰለኝ ከመርዘም ጋር ከእንትን ጋር ምናምን ነገር ጊቭ ላይክ የሆነ ጀምር ሲበልጡን አንወድም። ቁመትም ሲበልጡን ብርም ሲበልጡን አንወድም። እንግዲህ በኋላ እኔ ነገር ክላሽ የሚያደርግ አያገባኝም። ያሰበን ሰጠው እኔ ኖርማል ነው አልኩኝ። ፕሮቫይደር ብቻ መሆን የለባችሁም ብዬ ማስብ ሰው ነኝ። ላይክ ፕሮቫይደር መሆን አለብኝ ብዬ ብሎ መሆን አለባቸው ብለሽ ነው የምታስቢው? አይ ቲንክ አይ ውድ ላቭ ኢት እኔ አምናለሁ ፕሮቫይደር ቢሆን እኔ በደንብ ነው የማምነው። ደስ ይላል። ያስብ ወንድ እኮ ይሁን ነው ግን እስኪሞት አይደለም ነው የኔ ፖይንት የነበረው። ያው እስኪሞት ጊዜው ነው። የሆነ በጣም ብዙ የከበዱ ነገሮች አሉ። አሁን ለድሮ ወንድ እና ለአሁን ወንድ በጣም ብዙ ነገሮች ይለያያሉ ብዬ አምናለሁ። ቤት መግዛት፣ መኪና መያዝ፣ ቢዝነስ መጀመር ምናምን በጣም ድሮ ነው ህልም። ግን ቆይ ምን እንደዚህ ነገሮች አሁን እኮ በጣም አክሰሰብል ሆነዋል። ህልም የራቀ ህልም ለማለት እኮ አሁን ግን አክሰሰብል ሆነዋል እነዚህ ነገሮች አይደል? አይ ነው። እኔ ግን በእኔ እድሜ ልንገርሽ፣ እኔ እንኳን በማስታውሰው እድሜ ሰዎች ሄደው 2 ዓመት ሴት ልጅ አረብ ሀገር ሄዳ ሱሉልታ መሬት ገዛች 40 ብር 60 ብር ምናምን ነበር። ዋሬበር የጸናላቸው ሰዎች አሉ፣ ተሳካላቸው ሰዎች አሉ። ግን ነው ቅርብ ነበር ነው ማለት። ትንሽ ዓመት ከጨመረች ደግሞ ከተማ ውስጥ ራሱ በቃ ሊደረስባቸው የሚችለው እቁብ ተጥሎ ቤተሰብ ምናምን። አሁን ቆይ እንደውም ስለ ሀብት ከተነሳ እኮ ማለት ነው አንቺ ነሽ ምናምን ያልኩት እንዳታመጣ ብቻ የተረሳ ነገር ወይ ባክን እሱን አናመጣውም። ግን ወደ ራስሽ ልመለስና ኢሞሽናሊ ቅድም በጣም ትንሽ ይቸግረኛል አልሽ ነገሮችን። ፋይናንሻሊ ምን አይነት ቦታ ላይ ደረሽ? በምን ቢጊን እንግዲህ በምንኛው አሁን ለምሳሌ ራስሽን ዲፋይን አድርጊ ብትባይ በፊት በቃ ለህይወታችን ድህነት ነበረ ምናምን ብለሽ አይደንቲፋይ ያደርግሻል። ሶና አሁን ሀብታም ነኝ ብለሽ ራስሽን መግለጽ ትችያለሽ ወይስ የመድረስ ስሜት ይሰማሻል? በጣም ኮንተንት የምሆንባቸው ጊዜያቶች አሉ። ከዛ ደግሞ በጣም ብዙ መንገድ እንደሚቀረኝም ደግሞ የሚያመላክቱኝ ነገሮች አሉ። ሌላቲቭ እንደ እንትን ነው። አንዳንድ ጊዜ አይደለም በጣም ሁሉ ጊዜም አልሐምዱሊላህ በጣም ጥሩ እንዳለው አንደርስታንድ አደርጋለሁ። ጥሩ ነው ያሉት፣ ምንም የሚቸግረኝ ነገር የለም ከብዙ አስፔክት። ብታመም ልጆቼን ቢታመሙ ምናምን ነገር የሰው እጅ እንደማላይ ምናምን ነገር አንደርስታንድ ሳደርገው ደስ ይለኛል። ያንን ፔይን ተበቅለሽዋል? ተበቅዬዋለሁ። ኪራይ ቤት ምናምን ነገር አልወድም ነበር። ሰው ቤት ገዝቻለሁ ምናምን እነዚህ ነገሮች በጣም ኮንተንት እንደሆን ደስ ብሎኝ እፎይ ብዬ እንደተኛ የሚያደርጉኝ ነገሮች አሉ። አት ሴም ታይም ደግሞ ይህን ሁሉ ኢነርጂ ይዤ ይህን ሁሉ ሪሶርስ ይዤ ምናምን ከዚህ በላይ መስራት አለብኝ፣ ከዚህ በላይ አቅም ማጎልበት አለብኝ ብዬ የማስባቸው ነገሮች ደግሞ በደንብ ጄኔሬሽናል ዌልዝ መተው አለብኝ። ልጆች እንደኔ ሊረዝሙባቸው አይገባም። ያኛው ስሜት ግን አይመጣብሽም? አሁን ጄኔሬሽናል ዌልዝ መተው አለብኝ ምናምን ስትይ አሁን የሆነ ነገር እስታብሊሽ አድርገሻል፣ ቆሟል፣ ጸንቶልሻል። አት ሴም ታይም ደግሞ 1000 ዓመት አይኖርም አለ አይደለ? ለካ ህይወት አጭር ነው የምትይው ነገር በማይኖርበት ሜንታሊቲ ነው የምኖረው። አሁን 1000 ዓመት አልኖርም፣ በቃ የራሴ ሞቶኝ ነው።
ሺህ ዓመት ሳይሆን ዝም ብዬ ራሱ 50 ዓመት ራሱ እንኳን በኋላ በጨምር እኮ አረጃለሁ ወይ ነው ምን ያልኩ ነው ራሱ የምለው ሰው ሁልጊዜም ትቼው እንደሚሄድ የኔ ነገር ቋሚ ነገር እንደሌለ እያሰብኩ ነው የምኖረው። ለዛም ነው ትደፉ ለስቲ ኢንጆይ የማደርገው በራሴ ዴፊኒሽን ማለት ነው። ምናልባት አንዳንድ ሰው ሲያይ ምንም ሰንስ ላይሰጥሽ፣ እኔ ግን የምወደውን ነገር ሰላም የሚሰጠኝን ነገር የሚያስደስተኝን ነገር በሙሉ እያደረግኩ ስሙዝሊ እየኖርኩ ነው። ከዛ ከነሱ ነገሮች ሲተርፈኝ ነው አሁን ያልኩት ነገር የማደርገው ፈልገው በደንብ ኮምፎርታብል የሆኑ ነገሮችን አድርጌ ተምሬ ምናምን ነገር። ከዛም በተረፈ ግን አሁን ምን ይገባኛል ምን ማድረግ እፈልጋለሁ ሆነ ኢምፓክትፉል መሆን ደግሞ የሌላ ሰው ከኔ ላይፍ አልፎ ደግሞ የሆነ ሰው ላይፍ ለካ አድሬስ ማድረግ አለብኝ። በስ ክሎዝ ፋሚሊ ሜምበር ጋር ነበረ ታናናሾቼን ምናምን ልጆቼን ነበረ የነገር ባረግላቸው እንደኔ ባይቸገሩ ባያጡ ባልኖርስ በሞትስ እንደናቴ ኤርሊ በሞትስ ብዬ አስባለሁ። ሶስት ሞት ማን ነው የሚያሳድግልኝ ልጆቼን ታናናሾቼን ማን ያያቸዋል ምናምን እላለሁ። ሰው እነሱን ስራ ባሲዝ የሆነ ነገር ባረግላቸው እንዲህ ብተውላቸው ናም ብዬ ነበረ ማሰብ። በጣም ጠባብ ነበረ እንትኔ ወይዛን ጊዜ የሚያሳስበኝ ነገር። አሁን ደግሞ በደንብ ኢምፓክት የምትፈጥር ሴት በሆነ እላለሁ። ምክንያቱም በጣም ገና ነኝ ያንግ ነኝ ብዙ የመስራት አቅም አለኝ ኤነርጂ ያለኝ ምናምን አይ ሃቭ ዘ ሪሶርስ ምንም ነገር ልስራ ብል ትልቅ ካልሆነ በስተቀር የካፒታል ኢሹም አይኖርብኝም። ሶ ኢምፓክት የምትፈጥር ሴት በሆን ሌሎች ሰዎች ላይክ የተወሰኑ ጥቂትም ሊሆን ይችላሉ አይ ዶንት ማይንድ ግን እነሱ ፖቨርቲ ውስጥ እንዳይኖሩ የተወሰነ ሰው ባስተምር የተወሰነ ሰው ወደ ስራ ባስገባና የሚሉ ነገሮች አሁን ፕሮሰስ ማድረግ ጀምሬያለሁ። አይ ቲንክ እሱን ነገር ሙያ ልጅ ከሚል ጋር ትምህርት ጋር ተያይዞ ይሆናል። ሰው ያለሽበት ቦታ ደግሞ የበለጠም ሰው ለማገዛውን ለምሳሌ ከዳይፐር ጋር ተያይዞ ከሆነ አቅም የሌላቸው እናቶች ማገዝ ይቻላልሽ። ዊዱ ዛት በጣም ከሴቶች ንጽህና ፓድ ጋር ምናምን ተያይዞ እሱን በጣም ነው የምናደርገው። በጣም ተወዷል ፓድ። እናውራ እንዴ ስለሱ ነገር? ኧረ በጣም እናውራ፣ ደስ ይለኛል። የሆነ ጊዜ በጣም ነበር የደነገጥኩት። ለምንድነው እንዴት ነበር ሀፕን ያደረገው? ብቻ የሆነ ጊዜ ስታካፕ አድርጌ ገዝቻለሁ እና በቂ ነበረኝ። ሶ ሰስቴን ያደረገኝ ኦልሞስት ለአንድ አመት ምናምን ነገር በይው። ሶ እናቴ እንደዛ ነው የምታደርገው። አንዴ ገዝታ ቁጭ ነው የምታደርግልኝ። ከዛ የሆነ ቀን ሱፐር ማርኬት ስንሄድ 100 ምናምን ብር ገብቷል። ከዛ ውስጥ ላይክ በጣም ነው የደነገጥኩት። በጣም ላይክ እሺ እኔ አሁን 100 ብር እያደረኩ ለአንድ አመት አልገዛ መቼስ እንግዲህ በቃ ለ6 ወር አትሊስት ለ4 ወር ገዛውኝ። ግን እንደ ባክ ኦፍ ማይ ማይንድ የመጣልኝ እስቲ አትሊስት ማይችለው ሰውስ እንዴት ነው የሚያደርገው? በጣም was very ያስጨነቀኝ ጊዜ ነበር። በጣም ያስጨንቀኛል። በጣም ብዙ ይሄን ነገር እኔም አየዋለሁ ሶሻል ሚዲያ ላይ ሲናፈስ። ከፋክተሪ ጌት ፕራይሳችን ስቲል 48 ብር ነው ከኛ ጋር። ግን ፓድ ብቻ ሳይሆን ብዙ ነገሮች ጨምረዋል። እኔ ድሮ ህልም የሚመስለኝ አንዳንድ ሰዎች ሲያወሩ እንትን እኮ እንዲህ ነበረ በእኔ በልጅነቴ ለስላሳ ብር ከምናምን ነበረ ምናምን ሲሉ መገረም ሰው ነበርኩኝ። እንቁላል በ1 ብር ነው በ30 ሳንቲም ነው ገዛ ምናምን ሲሉ በጣም የሩቅ ጊዜ የብዙ ዘመናት ጊዜ ያወሩ ይመስለኝ ነበር። አሁን ደግሞ በእኛ ስታዩ 10 years ነው ወደዚህ ስትመጪ ሁሉም ኮሞዲቲ ጨምሯል። ፓድ ብቻ ሳይሆን ማለት ነው። ያው ፓድ የሳኒታሪ ፓዶቹ አገሪቱ ውስጥ ያሉት በሙሉ 100% ከውጭ የሚመጣ እቃ ነው የሚሰሩት። ጥጥ እንኳን አለን ግን ጥጥ እዚህ ፋርም ላይ ያለ ያልተለቀመ ያልተጸዳ ጥጥ ከመግዛት ከቻይና ፐልፑን ማምጣት የተስተካከለ የተጠቀለለ ምናምን ዝም ብለሽ ማሽን ላይ አርገሹ ማሽኑ ብቻ የሚበትንልሽ ማምጣት ይቀላል። ኢትዮጵያ ከዚህ ከጋምቤላ ከምናምን ሄደሽ ከመግዛት ከቻይና ማምጣት ቺፐር ነው። እዚህ ከነቆሻሻው ከነነ የሚሸጠውን ከመግዛት ማለት ነው። እና ሰው ሁሉ ነገር ከውጭ ነው የምናመጣው። ስለዚህ ስኔድስ ፎሬክስ ይፈልጋል። እሱን ታመጭና ከዛ ደግሞ ያው ከስተም ክሊር ተደርጎ ትንሽዬም ቢሆን ታክስ አለው። ትንሽ ታክስ ከፍለሽ ከዛ መጥቶ እዚህ ደግሞ እንደገና ከውጭ በመጣ ማሽነሪ ከውጭ የመጣ ኢንጂነር በሚያንቀሳቅሰው ሜካኒክ በሚያንቀሳቅሰው ማሽን ነው እያንዳንዱ። እነዚህ ወደ 11 አይነት እንትኖች አሉ። እዛ አንድ ፒስ ላይ ወደ 11 ሌየሮች አሉ። 11 አይነት እንትን ይገባበታል። እነሱ ሁሉ መተው ስቲች ተደርጎ ግሉ ተደርጎ ተሰፍቶ ምናምን ነገር ከዛ የውስጠኛው ኢንዲቪዥዋል ፒስ ፓክ የሚደረግ የሚጠቀለልበት አለ። ቆሻሻውን ማስወገጃ የሚጠቅም ከዛ ደግሞ እንደገና ፓኩ አለ። እዛ ደግሞ ካርቶን አለ። እነዚህን ሁሉ ነገሮች አልፎ ኮንሱመር እጅ የሚደርሰው ማለት ነው። እነዚህ ሁሉ ነገሮች ኮስት አላቸው እና የፍሎቲንጉ መጥቶ ዶላር ባንክ ቤት ከ50 ምናምን ብር ወደ 150 ምናምን ብር ሲደርስ ትሪፕል ሲያደርግ በዚህ 1 year how do you expect እንደዛ በዛ በዶላር ተገዝቶ የሚመጣ እቃ መልሶ ያለበት ቦታ ላይ ሪሜን እንዲያደርግ እንደገና ከኛ ወስዶ ደብረ ብርሃን ላይ የሚሸጥልሽ ሰውዬ ደብረ ብርሃን ድረስ ሲወስድበት የነበረው የነዳጅ ዋጋ ከ30 ምናምን ብር ገብቶ 120 ምናምን ብር ገባ አይደለ? እሱም ትራንስፖርቴሽኑን ኮስቱ በ20 ሺህ የሚወስዱ የነበሩ ሰዎች አሁን 180 ሺህ ነው ይከፍላሉ። አንድ አይሱዙ 1 ሺህ ጭነው ከሄዱ
80 ሺህ ለ1000 ካርቶን ነው የምታባዥው። 80 ብር ኮስት አለባቸው ማለት ነው። እኔ በ48 ብር በሰጣቸው ከዛ ወደ ካርቶኑ 10 ብር ስትል ይወስደዋል። ደግሞ እነዚህ ነገሮች የተያዙ እሰቼን አክቹሊ ላይክ ቡና ላይ፣ ለስላሳ ላይ፣ ልብስ ላይ፣ ቅባት ላይ ያለ ጭማሪ ፓድንም አፌክት ያደርገዋል። አይ አንደርስታንድ እሱ በጣም ቤዚክ ነገር ነው። እንደ ቤዚክ ነገር ነው መታየት ያለበት። ሴት ልጆች ፈልገው አይደለም ሚኒስትሬሽን ፔሪድ የሚያዩትኝ። ስለዚህ እንደ ኖርማል እንደ ቤዚክ ነሰሲቲ መታየት አለበት። እሱን አንደርስታንድ አደርጋለሁ። ግን ሰዎችን ለመርዳት የተቋቋመና አንድ ደግሞ ለትርፍ የተቋቋመ ድርጅት ቶታሊ ዲፍረንት። እኛ መካከል ከኛም ወስዶ ደግሞ የሰሩት ነጋዴዎች መኖር አለባቸው። ፓድ ሸጠው ጨው ገዝተው ይበላሉ፣ ምግብ ሩዝ ይገዛሉ፣ ልጆች ትምህርት ቤት ይልካሉ፣ ቤት ኪራይ ይከፍላሉ። ይሄ ተያያዥነት የኑሮ ውድነት ወይም ደግሞ የኑሮ ማጋሸብ ይሄ ዋጋ ማጋሸበት ነው የሚባለው ነገር በሙሉ እሱን ስለሚነካው ነው እንጂ ፓድ ለብቻው ጨምሮ አይደለም። ነዳጅ ስንት ነው የደረሰው? ከዛ ደግሞ ብዙ ጊዜ የሚነሳ ኮምፕሌን ምን አለ መሰለሽ፣ ያው ስራ ስለሆነ በነብላ እሺ፣ ደስ እየሰማሁ ራሱ በጣም ተመስጬ ሳይዙ ላይ ኮምፕሌን ይደረጋል። ኦኬ። እና እኔና አንቺ የተያይዘን አሁን ልብስ ሰፊ ቤት ብንሄድ ቀሚስ ብናሰፋ አንቺ የሚወስድብሽ ሜትር እና እኔ የሚወስድብኝ ሜትር አንድ አይደለም። ረዥም ስለሆንኩኝ የምከፍለው ተጨማሪ እንትን አለ። ፓዱንም ረዘም ብናደርገው ይጨምራል ዋጋው። አሁን በዚህ ዋጋ ጨመረ ተብሎ ሰዎች አፎርድ ማድረግ እያቃታቸው አት ሴም ታይም ተጨማሪ ጥጥ፣ ተጨማሪ ፐልፕ፣ ተጨማሪ ሰብ፣ ተጨማሪ ፍላኔል ምናምን ምንላቸው ፒኢቲ ምናላቸው ማቴሪያሎች እነሱም በሙሉ ተጨማሪ ከነበረው ላይ እንደዚህ አይነት ተጨማሪ ሳደርግ በጣም ኮስት ያደርገኛል። ስለዚህ ዋጋ መጨመር አይቀርም። አሁን ከምትኝ 48 ብር መሸጥ የነበረውን ደፍነትሊ 60 ብር ላደርገው ከመጨመር በቃ ይሄንን ነው አትሊስት ማጆሪቲ ኦፍ ደም አፎርድ የሚያደርጉትኝ መሀል ላይ ያለ ፕራይስ ይሁን ብለን ነው። ግን በጣም በቅርብ ጊዜ ረዥም ኦፕሽናል ምናልባት ለሚፈልግ ሰው ብለን ረዥም ደግሞ ሰርተናል። ቅርቡ ላውንች አድርገዋል። ደፍነትሊ እሱ ራሱ በጣም ብዙ ምርጫ ነበር ማለት ያኔ 100 ምናምን ሲገባ ነው ወይ ለምንድን ነው እኔ 100 ምናምን የምገዛው? ኢቨን ለማይችሉ ሰዎች ራሱ በ48 ብር 50 ብር መግዛት ሱፐር ማርኬት የምታገኘው 52 53 ብር መግዛት በጣም በጣም ተመራጭ ነበር። ኦፍ ኮርስ ምንም ጥያቄ የለውም። ቢካዝ ያኔ የሌሎቹ ደግሞ ፕራይስ ሄዶ ነበር በጣም እና አይ ወንደር አፎርድ ማያረጉ ሰዎች ደግሞ ስቲል ግን አሁን እስከማዋራሽ ድረስም ግን 48 ብር ነው ከኛ ቤት ፓድምሽ። ግን አሁን ስለ ዋጋ ስታነሺ ሰሞኑን አንድ ጓደኛዬ ለልደት ለካንሰር ህሙማን ህጻናት እቃ ለመግዛት የሆኑ የተወሰኑ ነገሮችን እንግዛ ብለን ፕራይስ ቼክ እያረኩኝ ነበር። እኔ አንዳንዴ እርስ በርስ እንበላላለን ብዬ ነው የማስበው። አንድ አይነት እቃ አንድ ቦታ 1000 ብር ይሸጣል፣ አንድ ቦታ 1300 ብር ይሸጣል፣ አንድ ቦታ 1400 ብር ምናምን ይሸጣል። አንድ 5-6 ቦታ ነው ቼክ ያደረኩት ተቀራራቢ ኤሪያ ላይ ማለት ነው። አሁን እንዳልሽው የሆነ ምርቶች ከሚመረቱበት ቦታ ተነስተው ቼኑ መብዛቱ ከዛ ደግሞ በባህሪያችን እንዳልሽው የአቅም የድህነት ምናምን ኢሹ ስላለ የሆነ ቦታ ሰብሰብ አድርገን በብዛት የምንገዛበት የምንጠቀምበት ነገር የለምና የሆነ ቦታ ሄጄ ታምኛለሽ እያንዳንዱን ነገር 70 ብር 80 ብር ምናምን ይቀንሳል በብዙ ነገር ማለት ነው። እንደ አንድ ሶሉሽን መሆን አይችልም ወይ? ለምሳሌ ፋክተሪ ጌት ፕራይስ አለን። ከዛ ይሄ ማርኬት ሪኮመንድድ ፕራይስ ብለን አንዳንድ ጊዜ ለጥፈን መሸጥ የምንችላቸው ሪቴል ሪኮመንድ አናደርግ እስከ ሆልሴለሩ ድረስ። ግን የእኛ ሰዎች እንዳልኩሽ አሁን ኤጀንት የምንላቸው ሆልሴለሮች ነው። እነሱ እኛ በሰጠናቸው እንትን ነው። የሚገርም ነገር በጣም ያስቃል። እሱን ራሱ በጣም ቻሌንጅ የምንደረገው እኛ 70 ብር 80 ብር ይበቃቸዋል እንላለን። ኢንላን ሪቬሪ ይመጣና አይቻልም ለምን 70-80 ብቻ ተረፋችሁ 240 ብር 160 ብር ማስረፍ የነበራቸው ይቀጣቸዋል። የሆነ የተሰበረ ሲስተምም እኔ እናንተ እንደምናወራው ኢዚም አይደለም እና ኢሹም አለ። ኢንላንድ ሪቬኒ ጋር ተያይዞ 14% ግዴታ አትርፉ ይባላል ዲስትሪቢዩት የሚያደርግ ሰው። እኛ ደግሞ ከብዛት ነገ ጠዋት መታችሁ ከኛ ፋብሪካ ጋር ለማንሳት አሁን ወስዶ አቃቂ ለመሸጥ ከ70 እና ከ80 ብር በላይ ኤክስፔክት አታድርጉ ነው የምንለው። ይሄ ሁሉ ምንድነው ኢንዲዞር ጋር ሲደርስ በደንብ አፎርደብል እንዲሆን አትሊስት ኮምፒቲቲቭ እንዲሆን ዋጋው በማሰብ ነው። እንደዚህ አይነት ቻሌንጅ አለ። ወደውም አይደለም ምናልባት አሁን 300 ምናምን ይሸጡሉ ሰዎችም እንዲህ አይነት ቻሌንጅ ኖሮባቸው ሊሆን ይችላል። ከሱ ጋር እሱ አይ ቲንክ ያንን ጀርባ ላይ ያለው እንትን ገዢው ማያውቀውም እንደናንተ ገበያውን የሚያይ ሰውም አንደርስታንድ አያደርገው። ስራው ላይ ያለ ሰው ግን በደንብ በርደኑን ፊል ያደርገዋል። ኢኖይስ ልብን ብለን ገበያ ውስጥ ነው ይገባል። አንቺ ብትገኝ እንደሚመስለው እኔ ቤት ኪራይ ነው ሳረክ ታይታኛል። አሁንም እኮ እንደገባ ማርኬቲንግ ሰው ነኝ ብለናለሽ። ግን እንዴት ናችሁ? ደህና ናችሁ ተመልካቾቻችን? አምርሽ የምትጀምር ይመስለኝ ነበር። በሱ ፈትለሽ ወሬን የገባሽው ወንብልን ነው ካሜራውን እንድትረሽው። እኔ ለነገሩ እረሳለሁ፣ በጣም እረሳለሁ ካሜራ ላይ እንደሆንኩ እና እያስታወሳችሁ እና በጣም ነው ዲስትራክት የሚያደርገኝ።
የሆነ በጣም ነው የሚያምረው። ዋው የሆነ ሰዓት ላይ ዋው ጣቷ ናይስ ነይ አፕታፕ እኔ ራሱ እንደዛ ተብዬ አለንጋጣ ሲባል ወደ እኔ ይዞራሉ። ተውኝ ምንድን ነው ምናምን እያልኩኝ ነው። በጣም ብዙ ኢትዮጵያዊ ወንዶች ደግሞ እጅና እግር ይወዳሉ። ኢትዮጵያ ብቻ ነው የሚጠሉት ነገር ከአለንጋጣት ጋር ተያይዞ የሚተልቃቸው እጅ በጣም ነው የሚጠሉት። እና እኔ መጀመሪያ ጓደኛ ስፈልግ ጣት አወዳድሬ ነው ባይዘው ቁመት ራሱ ይሄን ያህል እንትን አልልም ነበር። ሲሪየስሊ በጣም ብዙ ወንዶችን በልጣለሁ። የእሷን አይ ካንት ኢማጂን አይደለ በጣም ብዙ የብዙ ወንዶችን ተለካክቼ ግን አቅም ቆይ ላስታውስ ገና ሲያሳየው የሆነ አጠር ያለ ከመሰለኝ ደስ ስለማይለኝ እግዚአብሔር እለካካለሁ አምጥቼ። እኔ ጀነቲክ ነው። ቤታችን ረዣዥሞች ነው። አባቴ በጣም ረዥም ሰው ነው። እናቴ ረዥም ነች። ታናናሾቼም ረዣዥም። እኔ በጣም ነው የምወደው ቁመት በጣም ነው ደስ የሚለው። ያ ልጆቼም ረዣዥም ናቸው። ስምሽን ግን በስነ ስርዓት ትርጉሙን አንድ ማወቅ ፈልጋለሁ። ከዛ ፕሮናውንስ ሲደረግስ ሃይሪያ አይደለ እኮ ብዙ ሰው ሄሪያ ነው የሚለው እንደዛ ሲሉ ሰማ የሚያጣምሙት ምን ማለት ነው? ሰው ሁለት እንትን አለ። ሀይሪያ የሚል አለ አረቢክ ወርድ። ሀይሪያ ማለት በጥሩ ሀይር ነገር ማለት ጥሩ ነገር የሚሰራ በጎ ነገር መልካም ነገር የሚሰራ ማለት ነው። ሀይሪያ ማለት ጥሩ ነሽ መልካም ነሽ ወደ ማለት ይወስዳል። there is ደግሞ የስልጠኛ ቨርዥን ሀይሪያ የሚል ሀይሪያ ማለት ደግሞ ፀሐይ ነሽ ማለት ሶ ፀሐይ ሀይር ማለት ፀሐይ ነው። ሶ ፀሐይ ነሽ ማለት ሀይሪያ ደግሞ ይመቻል ቁመትሽም አዎ እውነት ነው። ያስኬዳለሽ ነው ከላይ ሆነሽ ወደ ታች አያቴ ያወጡልኝ ሰው የሚረዝመኝ ሴት ሲያገኝ አባቴ ማለት እንደዛ ነው ሪፈረንስ ከአንቺ የምትመልጥሽ ልጅ ብሎ ነው የሚያወራው። ቢካዝ እኔ ደግሞ በጣም ረጅም ነው። ቤታችሁ ረጅም ነሽ? ኖ የቤቱ ረጅም አይደለሁም ግን ከእናቴ ረስማለሁ። አትሊስት ከእናቴ አጭር። በጣም ብዙ ሴቶች ረጅም ሴቶች ሲያገኝ እኔ ከኔ ይበልጥ ያለ አይመስለኝም ነበር ይሉኛል። እኔ አትሊስት 3 ሰው አጋጥሞኛል እስካሁን የሚበልጥሽ እና በጣም ረጅም ማለት ስንት ነሽ? ሜትር ከ70 ብቻ ነኝ። ከ70? አዎ ትንሽ እኮ ነው ከ70። እኔ አሁን ርዝመት ሲባል ማለት ነው ብዙ ጊዜ ሴት በጣም ረጅም ተብላ መታ የሆነ ከኔ ከቁመት ታንሳለች እኮ ከ70 ግን አንተ ትንሽ ካቬሪ ትበል። 13 ዓመት ልጅ እኮ ከ73 13 ዓመት ልጅ አለችኝ ከ73 ነው። ዋው አይ እናንተ ቤትማ በቃ ሄደ እኮ ከእናንተ ቤት ወዳድሪኝ እኔ 80 ነኝ ሜትር ከ80 ነኝ። ኤግዛክትሊ እኔ እኮ ሜትር ከ80 ነኝ ግን የሆነ እንደዚህ ብዬ ያየሁሽ ይመስለኛል። አቤት 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 እንዲህ አይቶኛል እውነቱን ነው። መለካከት እንችላለን። እኔ እንግዲህ ቅልጥሜ ይመሰክራል ራሱ ታድ ፎቶ ላይ ልገጭበት እኔ እንዲህ ብዬ እሺ ምን ረጅም መሆንሽ አያጠራጠርም። ግን አሁን ፋይናሊ መጣን እነዚህን ነገሮች አሳክተሻል ምናምን ቅድም ደስ እያለኝ ነበር። በቃ ለልጆቼ መትረፍ የምችል ምናምን እነሱን ሁሉ አሳክቼ ወደ ሌሎች ሰዎች ማሰብ የምጀምርበት ቦታ ላይ ነኝ ብለሽኛል። ሶ አሁን ሀይሪያ ጉዞ ላይ ነች ነው ወይስ ደርሳለች? የሆነ ህይወት ላይ የሚደረስበት ነገር አለ ወይስ ኦልዌይስ የሆነ ነገር የሚኬድ መንገድ አለ? ምን ብለሽ ነው የምታስቢው አንቺ? አሁን ደርሳለች የሚባል ነገር የለም መሰለኝ። የቱ ነው ጫፉ የሚለው ነገር ህልም ካለ ለምሳሌ አሁን ከነበረ ወይም ደግሞ ያሰብሽው ነገር ካለ ካሰብኩት አልፍ ያለው ይቀየራል፣ ሁሉ ጊዜ ይቀየራል። እንደሱ ላይክ እንደዚህ አልቲሜት ጎል እዚህ ጋር መድረስ ብዬ ያስቀመጡት ነገር ባይኖረኝም በጣም ብዙ ነገሮችን አከምፕሊሽ አድርጌያለሁ። ቢኖሪም ብዬ ያሰብኳቸው ነገሮች ኖረውኛል። ግን ቢኖሪም ብዬ ያሰብኳቸው ነገሮች ትንሽ እንደሆኑ በኋላ ላይ ገብቶኛል። ከኔ የተሻሉ ሰዎች ጋር ስውል ሳይ ምናምን ነገር ምናልባት ለብዙ ሴቶች ህልም ሊሆን ይችላል። አሁን ቦታ ራሱ ነውም እንጂ ሲጀመር መቼ እንደዚህ አድርጌ ነው የምንላቸው ነገሮች አምሩቅ የሚመስሉን ነገሮች አሉ። እነሱን ሞኒተሪ እንትን የማቴሪያል ኮንቴክስት ምናምን ከሆነ አቺቭ ያደረኳቸው ነገሮች አሉኝ። ግን ሁልጊዜም የተሻለ ነገር አለ። ሁልጊዜም የተሻለ ደግሞ የተሻለ ነገር እንዳለ የምታውቀው ስትደርስበት ትረሳዋለህ። ቶታሊ ትረሳዋለህ። በጣም ቆንጆ መኪና የምትለው ከሆነ የምትመኘው ልክ ሞመንት መኪናውን ገዝተህ ውስጥ መንዳት ስትጀምር ይጠፋባል። ውጭ ላለው ሰው ሊታይ ይችላል እንጂ ለአንተ ይረሳሃል። እንደሱ አይነት ነገሮች ከሆኑ የምትለኝ አይ ቲንክ አም ኮንተንት ምንም ያን ያለ ግን ያው ሁልጊዜ እንትን አለ በማቴሪያል እንትን ከሆነ ሁልጊዜ አለ። ገንዘብም ከሆነ ሁልጊዜ የተሻለ ገንዘብ አለ። ከኔ የተሻለ በጣም ብዙ ቢሊዮነር ሰዎች አሉ፣ ብዙ ዌልዝ ያላቸው ሰዎች አሉ፣ ብዙ ፕሮፐርቲ ያላቸው ሰዎች አሉ፣ ኦቨርሲስ ፕሮፐርቲ ያላቸው ሰዎች አሉ። በቃ እንትኑ በሙሉ እየተዘረጠጠ ይመጣል፣ አያልቅም። እዚህ ጋር ነው የደረስኩት ማለት አልችልም። ግን እኔ መንቀሳቀሴ ከዛ ሁልጊዜ ቅድም እንዳልኩ ግራፉ እንዲመሆኑ ባለመውረዴ it's an achievement። ከራሴ በላይ ሌላ ሰው ተርፍ ያለው መትረፍ ትችይ ያለው የስራ እድል መፍጠር ችያለሁ።
ብዙ ነገሮች ልስራ ብዬ የሚያስብ ቦታ ላይ ነው ያለሁት። እንዳልኩ ቀደም I have the resource, I have the connection, I have the capital ሌላ ነገር ልስራ ብል ኢነርጂው አለኝ አቅሙ አለኝ። ነገሮች በፈቀዱ ልክ ኤኒታይም መስፋት እችላለሁ። አሁን ካለሁበት ወደ ጎንም ልስፋ ብል መስፋት እችላለሁ። ዳይቨርሲፋይ ላድርግ ቢዝነሴን ብል እችላለሁ። ሰው እንቅስቃሴ ላይ ነኝ። I don't know እዚህ ጋር ነው እድሜ እስካለ ጤና እስካለ ድረስ ሰራለሁ። ሪታየርመንት ፕላኔም ዩኒቨርሲቲ አስተማሪ ሌክቸረር መሆን ነው። እሺ ለምን እንደሆነ ላይ ግን እወደዋለሁ። የት ብታስተምሪ ነው የምትመርጭው? እንጂ ዩኒቨርሲቲ ብቻ ግን አደልት ነው ማስተማር የምፈልገው። ግን ዩኒቨርሲቲ ሌክቸረር መሆን ግን ሪታየርመንት ፕላኔ ነው። ሰራ አድርጌ ከዛ በኋላ ሌክቸረር ነው መሆን። ስለዚህ ሳርፍ ራሱ ከዛ ጀምሮ የወደድሽው ከማስጠናት እስከ ዛሬ ድረስ አንድም ያው ፕሮሰስ ስትማር ታስተምሪልህ ታነብየለህ ሊትሬቸር ሪቪው አምጡ ትላቸዋለህ። ሶ ዩ ሃቭ ቱ ግሬድ ዳት ማንበብ አለብህ ነው። ስለዚህ እዛ ውስጥ ማወቅ ውስጥ መማር ውስጥ ማደግ ውስጥ እቀጥላለሁ ብዬ አስባለሁ። ደግሞ እኮ በጣም የሚገርመው ስትመጣ ትችል የሁላችሁ ትምህርት አለኝ አይ ነው እዚህ በኋላ የሚሄድበት ልልሽ ስለዚህ ብላለች ማርም አላቆመች። ኤኒዌይስ ለሱስ ክላስ አለኝ ሌላ ኦልሬዲ ኢምፓክቱ ጀምሯል። ዛሬ አንዳለኝ ሌላ ጊዜ ደግሞ ነገ ጠዋት ደግሞ ወስዶ ሌላ አሁን ምንድን የምትማር ያለሽ? ሌላ ክላስ ነው ትምህርት ነው ግን ትምህርት ነው ኦፍ ካሜራ ነግራቸዋለሁ ባንዳ ነግራቸው። ኤኒዌይስ ስለመጣሽ በጣም 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 ደስ ብሎናል። ሶ የነበርነው ደግሞ የኛ ጊዜ ላይ ነው። ኦኬ ዋሬቨር ጥሩም ቢሆን መጥፎም ቢሆን አንቺ በጣም የሚገራርሙ ያሳለፍሻቸውን ጊዜዎች ነግረሽናል እና እኔ እየቀድነው ነበር። ምቀነው ለምን መሰለሽ? የሆነ ብዙ ጊዜ አብዛኞቻችን ሀዘን ይሰብረናል የሆነ ሰዓት ላይ ወይም ደግሞ ደህና ቤተሰብ ስለሌለኝ ምናምን ገባሽ። ይሄ ቅጥር ላይ የምንቀርበት ቅጥር መጥፎ ስለሆነ አይደለም ገብሻላ። ግን የመጣሻቸው ፓዞች የሆነ ቦታ ከእናት ከቤተሰብ ከአባት ፍላጎት ምናምን እያመለጥሽ ሄደሽ ራስሽ ጋር ነው የደረስሽው። ልጅ መውለድ አልያዘሽም ከመማር ትዳር የምትፈልጊውን ነገር ከማሟላት የሆነ ቦታ ላይ እንትን ብለሽ አላየውሽም ሪላይ ያረሽበት ስብርብር ብዬ እኮ አውቃለሁ። ያው ስላለፈራቸው ነው ያው በዛ ጉዳይ ማልቀስ ጥቅም የለውም ብዬ ነው እንጂ መውደቅ መነሳቱ በጣም ብዙ ጊዜ የምነሳ እስከማይመስለኝ ድረስ ግን እንደዚህ የማይታይ መሆኑ ግን ደስ ብሎኛል። አሁን እናስደሰትከኝ ጭራሽ ራሱ ምንም ትሬሱ ከሌለ ደስ ይላል በጣም። ቅድም የሆነ ሰዓት ላይ እየነገርሽን ኢሞሽናል ሆነሽ ነበር። ግን እናት ለእናቴ ሳወራ ሁልጊዜ ኢሞሽናል ስለ እናቴ ሳወራ በጣም እና ቫይቡን ላለማበላሸት ዞረች። ከዛ ደግሞ ማስካራ ተቀብቻለሁና እኔ ወደዚህ ባልዞረች እንዳይጋባባት ምናምን እያልኩኝ ቶሎ በጣም ነው በጣም ሪሰንትሊ ነው እንዲቁጭ ማውራት የቻልኩት እንጂ አይካንት ስለ እናቴ ሳወራ ሁል ጊዜ አለቅሳለሁ። አይ ቲንክ ባወራሽ ቁጥር ሂል ያደርጋል ብዬ አስባለሁ። ሼር ቢካዝ እኔ ሼር አድርግሽ ጊዜ ነው ያወራሁት ግን ነው በቃ ግን ሲያዩሽ ያምረኝ ሲያዩሽ እንኳን እነዛን ነገሮች ሁሉ ያለፍሽ እንደዚህ ውልውል ጽድት ብለሽ ደስ ሲል ያለፈ ሰው እኮ ነው። አልሐምዱሊላህ ሰው የነበርነው የኛ ጊዜ ላይ ነው። ሀይሪያዬ ስለመጣሽ በጣም 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 ደስ ብሎናል። ሶ አመዩ ሁል ጊዜ የሆነ መብረቃዊ ጥያቄዎች ታመጣለች ታዘጋጃለች መጨረሻ ላይ ማርኬቲንግን ምን እያደረገው ነው ብለሽ ታስቢያለሽ? አክቹሊ አይ ቲንክ ቬሪ ኢዚ እያደረገው ነው። በጣም ክሬቲቭ እያደረገ ነው። አስሎንጋስ ይካም አፕ ዳ አይዲያ በጣም ኤኒቲንግ በቃ እንደዚህ ወደ ቴብል መውረድ የሚችል እንዲሆን እያደረገው ነው ብዬ ነው ማስበው። ይሄን ስጋት አለ ባለሙያዎች እንትኖች ምናምን ነገር ከስራ ውጭ ሊያደርግ የሚችላል የሚል አለ። እሱ እንዳለ ሆኖ ግን ደም ሰሞኑን የሆነ ዘፈን ሰምቼ ማለት ነው ከዛ ወይ ጉዳቸው እኮ ነው ዘፋኞቹ እያልኩ ነበር ማለት ነው። ማይመስሉ አይደል? በጣም ቆንጆ መዝሙር ነው የሰማሁት። ኢንፋክት አንድ ጓደኛዬ መዝሙር ሰርቶ ማነው ይሄን ድምጽ አቋል ምናምን ነገር ስለወረ በክሽ አይ ነው ምናምን አለኝ ማለት ነው። እና ደግሞ ልቅም ያለ አማርኛ ነው ይሄ አንዳንድ ቦታ ላይ ራሱ አይንሻፈፍም። አይ ቲንክ they paid እና እንትን አልጎላቸዋል አማርኛ በደንብ አንብቦላቸዋል ምናምን ነገርና እሱ ስጋት እንዳለ ሆኖ እኔ ለማርኬቲንግ ግን በቃ በጣም ሪቮሉሽነሪ ነው የሚሆነው ባይ ነኝ። ብዙ ነገር ያሰራል። እስቲ ወልሲ እኔ ገና እንትን ብዙ ነገር በቃ ኢማጂን ያደረግሽውን ነገር በሙሉ እያመጣልሽ ነው። ከዚህ በላይ ደግሞ በጣም እያደገ ነው የሚሄደውና የትም የሚሸሽ ነገር ስላልሆነ መቀበልና እሱን ራሱ በቃ ኢምብሬስ ማድረግ ነው። ደስ የሚለው ግን አንቺ ይሄ ኤአይ ቻት ጂፒቲ ምናምን የማይተካውን ነገር ነው ያልሽው ቤቱ ነው የምትሸጪው። አይ ነው መብረቃዊ ጥያቄ ከመጀመሪያው በፊት ግን አንድ ጥያቄ ቅድም ወደሆነ ከፍ ወዳለ ነገር መሄድ ፈልጋለሁ ብለሽኝ ነበር። አይ ቲንክ መርዳት ሊሆን ይችላል። እሱ ላይ ምንድን ነበር ህልምሽና ምን እያደረግሽ ነው? 2025 ላይ ያደርገዋለሁ ብዬ ነበር ግን በተለያየ ምክንያት አልተሳካም።
ግን የክህሎት እንትን ማድረጊያ ትሬኒንግ ሴንተር ስፔሲፊክሊ ሴቶች ላይ ቢሆን ብዬ አስባለሁ። እናቴን ከዚህ ሀገር የወሰዳት አባቴን ከዚህ ሀገር ያሰደረው ምናምን ነገር የተሻለ ነገር ፍለጋ ነው። እሱ ደግሞ አሁን በጣም ተባብሶ በጣም ብዙ ወጣት አለን እኮ አይደለም፣ ብዙ ወጣት አለን። እንደዛው ደስፐሬሽኑም የዛን ያህል ነው። እዚህ ሁሉ ወጣት የሚሆን ስራ የለንም፣ ሪሶርስ የለንም። ሰው ከነ አቅሙ ከነ ችሎታው ምናምን ነገር ለመሰደድ ይገደዳል። ያው ኤነርጂ ጉልበት ስላላቸው የሚሄዱት የሚሰሩበት አቅም አላቸው፣ ግን ኦፖርቹኒቲ እዚህ የሌለው እና ምናልባት የክህሎት ማሰልጠኛ ቴክኒካል ስኪል የሚወስዱበት ከዛ የስራ ትስስር መፍጠር ምናምን ነገር ይሄ ያለ አይደለም። እንደሱ ቼኑን ብፈጥር ምናምን ብዬ 10ም 3ም 30ም 300ም ሊሆኑ ይችላሉ። ብቻ ግን መጀመር አለብኝ ብዬ ግን ከራሴ ጋር ካወራሁ ረዥም ጊዜ ነው ድስይር ማድረግ ነበረብኝ። እንግዲህ በትንሽም ሰው ቢሆን በጣት በሚቆጠር ሰውም ቢሆን ግን 2026 ግን ኢንሻአላህ ጀምሯለሁ። ይቅናሽ ያሳካዋል። ምን ጥያቄ የለው። እሺ ልጀምር። አዎ ፈጣን መልሶች ናቸው። አይ ሚን ፈጣን መልስ መሆን አይጠበቅበት። እውነት እኔ ወሬ ስለምወድ ያው እንግዲህ ልንቀጥለው እንችላለን። እሺ አዎ ከምጠጣው ጋር እያያዝና ቡና ወይስ ሻይ? ቡና ደስ ይልሻል? በጣም ትጠቀሚያለሽ? አዎ በፊት አትጠቀሚም? በጣም ነበር የሚመረኝ ምናምን ነገር ምናምን ነበር መጠጣ። ከዛው ምን ለምን ተቀየረ? እንግዲህ ከሱ በላይ የመረሩ ነገሮች ሲመከኝ መሰለኝ ላይፍ ውስጥ መጠጣት ጀመረ። ብዙ ሰው እንደዛ ነው የሚለው። ቡና ለምን አትጀምሮ መሰለኝ? ኧረ ላይፍ የመረረኝ ይበቃል ደግሞ እሱን ልጠጣ እንዴ ያለ ስኳር ጠጪ ምናምን ሲሉኝ እንደሱ ነው መላቸው። በጣም ብዙ ከዛ በላይ የመረሩ ነገር ገጥሞኝ ይሆናል። እንግዲህ ግን ደስ ይላል። እውነት ነው ያነቃቃል ምናምን። ስለዚህ ወድጄዋለሁ። እሺ ሰዎች በጧት ተነስቶ ወደ ስራ እንደሚሮጥ ሰው ልጆች አሉሽ ምናምን፣ ግን በጧት ተነስቶ ስለሆኑ ነገሮች ማሰብ በፍሬሽ ማይንድ ላይ ተኝቶ በተነሳ አእምሮ ትመርጫለሽ ወይስ ማታ ተኝተሽ ነገሮችን ማሰብ ትመርጫለሽ? ማታ በጣም እርሊ ያልተኛ በጣም አምሽቼ የምተኛ ሰው ነኝ። ከዛ ማታ በጣም ነገር አብሰለስላለሁ። ብዙ ሀሳብ ይመጣልኝ ማታ ነው። የዲጄ መሆን ነበረብኝ ይሆን አላውቅም፣ ግን ብቻ ማታ ብዙ ነገር ይመጣልኛል። ማታ ነው ሀሳብ ይመጣልኝ። ብዙ ነገር የረሳሁትን ነገር ማስታውሰው አንዲ ማድረግ ነበረብኝ ብለው ማታና ሰርፕራይዚንግሊ ትራቨል ሳደርግ ይመጡልኛል። በጣም ብዙ ሀሳብ ይመጣልኝ ትራቨል ሳደርግ። ለዛ ነው መኪናሽ ውስጥ ሆነሽ ለእኛ የምታስተምሪ ነው ሀሳብ ሲመጣ። ግን የፕሌኑን ትራቨል ያልኩት የመኪናውን ለደመናው ቀርበሻል። ረጅም አድማስ ይከፈታል። በቃ ቫኬሽን ላይ ነኝ የሚለውን እንትን ጋር ስደርስ ይመጣልኛል። ብዙ ሀሳብ ይመጣልኛል። ብዙ ነገር ሀሳቦች ግን ሞሮፍ የስራ ናቸው ወይስ? አይ የስራ ነው። አሁን የሚቀያየሩ ጊዜያቶች አሉ፣ የሚቀያየሩ ስራዎች አሉ፣ የሚቀያየሩ ላይፍ ስታይል አለ። ግን በዚህ ሁሉ መሀል አንድ የሚሆን ነገር ላይክ ያልተቀያየረ ነገር ምንድን ነው ለአንቺ በህይወትሽ? አይ ቲንክ የኔና የልጆች አታችመንት፣ እናትነቴ፣ እሱ ማለት በቃ ፋሚሊ ጋር ያለኝ ሪሌሽንሽፕ፣ ከእህቶቼ ጋር ያለኝ ሪሌሽንሽፕ እንዳለ አለ። በጣም በቃ የማይገደብ ተአምራዊ የሆነ ኃይል ቢኖርሽ ሀይሪያ ቢኖራት ምን ታደርጊበት ነበር? ራሴ ፐርሰናል ላይ ነው አለም ላይ ዋትኤቨር ፐርሰናሊም የሆነ ሱፐር ፓወር። አይ ቲንክ የምጠላው ማጣትን ድህነትን ስለሆነ ምናልባት እሱን እቀርፍበት ነበር። አሁን ያለሽ ካምፓኒ በህይወትሽ ኢንስፓየርድ ሆኖ የሆነ ስሎጋን ብትፈጥሩ ስሎጋኑ ምን ይሆናል ብለሽ ታስቢያለሽ? ነው ያ ስሎጋን። እሺ ዊኒንግ ኢዝ ኦብቪየስ የሚል። ስለዚህ በአንቺ ህይወት ተመስርቶ ነው የተሰራው? ኖ አይ ቲንክ ከጥንካሬያችን ጋር ከስትሬንግዛችን ጋር በተያያዘ ነው። ግን ከኛ ጋር መስራት ኢዝ ዊኒንግ ኢዝ ኦብቪየስ የሚል እንትናል ስሎጋን። ከራስሽ ህይወትም ጋር ይገናኛል። የስ እናትነት ያስተማርሽ ግን ደግሞ ቢዝነስ ውስጥ የምትጠቀሚበት የሆነ ለሰን ቢኖር የሆነ ከእናትነት ውስጥ ወስጄው ተግብሬው ምናምን የምትይው አይ ዶንት ኖ ሜቢ ግን እናትነቴ ውስጥ አገኘሁት ብዬ የምለው ነገር በፊትም ነበረ። ሜቢ ግን ዲስከቨር ያደረኩት ከወለድኩ በኋላ ስለሆነ ቻይ መሆን፣ ወደ ሰፊ መሆን ምናምን ነገር ልጆችክ ጥንካሬህም ዊክነስም ይሆናሉ። ስራ ላይ ስትመጣ እንደዛ ነው። ማንም ሰው ቢያናድድክ እንደፈለክ መናደድን ራሱ ማሳየት አትችልም። ቢካዝ ዩ ማይት ኒድ ዳት ፐርሰን የሆነ ጊዜ። ከዛ ደግሞ ፕሮፌሽናል ንግግር አለ እዛ ጋር መጠበቅ ያለብህ ባውንደሪዎች አሉ ምናምን እና አይ ቲንክ እሱን ምናልባት በሁሉም ሰው መርካት አይቻልም። አሁን የሚገርምሽ አንዳንድ ጊዜ የሆነ ቦታ ሄደሽ የሆነ ነገር ደስ ላይልሽ ይችላል አይደል? ሰው ስለሆን በሆነ ነገር ይደብርሻል፣ ይከፋሻል ምናምን ሰው ልትናገር ይችላልሽ። አት ዘ ሴም ታይም ግን እቤትም
ከወንድምሽ ጋር የምትስማሚበትና ወንድምሽ የሚያስደስትሽ የሚያረካሽ ጉዳይ አለ። እህትሽ ግን አታረቁ። ሰዎች ስለሚጠሉሽ ወይ ሰነፍ ስለሆኑ ምናምን ሳይሆን አይ ቲንክ አንቺ የመጨረሻ ጥያቄ አለሽ። ደስ ይለኛል። ሶ እያንዳንዱ የሆነ ሰክሰስ ሌቭል አለ። አንዱ ጋር ሪች ስታረጊ ያንን ሰክሰስ ካገኘሽ በኋላ መጀመሪያ ማድረግ የምትፈልጊው ነገር የምትወጂው ነገር ምንድን ነው? የሆነ ነገር አኮምፕሊሽ ሳደርግ ፕላን ያደረኩት ነገር ሲሳካ ማጥፋት፣ ብር ማጥፋት። አንድ ላይ በቃ ስንሆን ማጥፋት እንችላለን። አስቴር አወቀ ነው ስናደድ እንትን እላለሁ ያለችው አይደል? ሾፒንግ እወጣለሁ ያለችው። ደስ ሲል ግን ኤክሳይትመንት ነው ያስወጣኝ። ኤክሳይትመንት ነው። ሶ ደስ ሲልሽ ስፔንድ ታደርጊያለሽ። ናይስ። በጣም ስፔንድ የምታደርጊበት ነገር ምንድን ነው? ሾፒንግ፣ ትሪፕ ሄዳለሁ። ትሪፕ ሄዳለሁ። ከዚያ ትሪፑን ትንሽ ሌክዠሪ ያደርገዋለሁ ምናምን ነገር። ግን ብቻ ገንዘብ ከጨረስኩኝ ወይ ነገር ገዝቼበታለሁ ወይ ትራቭል አድርጌበታለሁ። አሁን ገንዘብ ትጨርሻለሽ እንዴ? ካወጣው ነው እንዴ? በፕላን አንቀሳቀስ የሆነ ነገር ሊሰራ ሊገዛ የሚችል ነገር አያልቅም። ብርሽ ነው ያኔ ያልቃል። አንቺ ግን አያልቅም። ክፉ ሊያናግረኝ እኔ እንደምን ነገር አላወራ። ገንዘቡም አይለቅ ጨዋታችንም ባያልቅ በጣም ነበር ደስ የሚለኝ። ግን አንቺም በጣም እኛም ስለመጣሽ በጣም ደስ ብሎናል። ይቅናሽ ያልሽ ያሰብሻቸውን ነገሮች ሁሉ የምታረጊበት ጊዜ እንዲመጣ እመኛለሁ። ለአንቺ ያ ጊዜ ይምጣ። ግን ለእኛ የነበር ነው የእኛ ጊዜ ላይ ነው። እንግዳችን ሀይሪያ አህመድ የክሊን ማቴሪያልስ ማኔጂንግ ዳይሬክተር እንግዳችን ነበረች። በሚቀጥለው ሳምንት ደግሞ ሌላ የኛ ጊዜ ነው ብለው ህይወታቸውን ታግለው ያሸነፉ ሰዎች ታሪካቸውን ምንም ነገር ሳይሸፈን ሳይከለል እንደዚህ መጥተው ያጫውቱናል። በሚቀጥለው ሳምንት እስከምንገናኝ ድረስ እኔ አመዩ ቶላ ወንድም አለም ሙሉ ቃል አብረናችሁ ነበርን። ዛሬ ደግሞ ሀይሪያ አብራን ነበር። እኔ በጣም ደስ ብሎኛል። እንግዲህ ኢንጆይ እንዳረካችሁት በጣም እርግጠኛ ነኝ። ዴፊኒትሊ የሚቀጥለው ሳምንት እንገናኛለን። እስከዛው ቻው። ለህልሞቼ ከላይ ልድረስ ቆይ ጠንክሬ ልስራ። የኛ ጊዜ አይደለም እንዴ ለምን ብዬ ልፍራ? ስንፍናውን ለማሸነፍ ለህልሙ ሲነሳ የተፈተፈሬ መጣ በረከቱ በዛ። ያዘው ናና በላው አመለጠ ነይ ሰዓቱ ደረሰ